እኔ ለምሳሌ አንድ ሰው አንድ ባለሀብት ተነስቶ የፈለገውን ህንፃ ሊሰራ ይችላል በገንዘቡ እንዴት በኔ ታክስ ገንዘብ ተቆጥሮ ንግድ ባንክን የአረብ መስጠቱን ገጥቅጠ መስራበት ምክንያት ምንድን ነው? ነጮቹ ዛሬ እኔ እናንተን በዘር በቋንቋ በጎሳ ያባሉን ያናክሱን ያጋድሉንና ከዛ ምን ያደርጋሉ አይደለ? መጥቶ ስልጠና ይሰጡዋል። የኢትዮጵያ ብሔራዊ መዝሙር ላይ እንደው ማካተት የምትፈልገው ሀሳብ ነበር እንደው ቢካተት ብለህ የምታስበው? ምን አስባለሁ መሰለህ? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ከ2000 ዓመተ ምህረት ወደዚህ ብትመጣ ሰው ዘግዝቀን የሰቀን ሰዎች እኛ ነን። ሰው አስተኝተን አንገቱን በቢሎ አርደን ቪዲዮ የምናሳይ ሰዎች ነው። መቋዲሾ ማለት የማርያም ቤተ መቅደስ ስለነበረ መቃዲስ ከሚለው መቅደስ ከሚለው ነው ሄደው አጼ ዳዊት መስቀሉን ማምጣት የት ነው? በሶማሊያ አድርገው ሶማሌላንድ ላይ ጅጅጋ ላይ አድርገው ነው ሄዶ መስቀሉን ያመጣ። የማንም ብሔር ትልቅ አይደለም፣ የማንም ብሔር ትንሽ አይደለም። ቅዱስ ያሬድ ግን ድጓ ላይ ጣና ቂርቆስ ያለው ድጓ ላይ ከ9000 ምናምን አንቀጽ ውስጥ 1444ቱ አንቀጽ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ አብሮነት፣ ስለ እንስሳት መብት፣ ስለ ተፈጥሮ መብት፣ ስለ ሰው ልጅ መብት ጽፎልናል። ብልጽግና የለ ምናምን የለንም የሱ የለ ያፓ የለ ማንም አድዋ አልሰጠም። አድዋ የሰጡኝ እናትና አባቶች ናቸው። ከ1960ዎቹ ጀምሮ ኢትዮጵያ ውስጥ የማያባራ ጦርነት አለ። አሁንም እያየነው ነው። ለምንድን ነው ግን ይሄ እንደዚህ ሆነ? አዎ አንዳንድ ጊዜ ምናምን አሉ እቺ ሀገር አንድ ጊዜ ወገን ለወገን ህዝብ ለህዝብ እያባላን እያናከሰ የወገንን ደም እየጠጣ አልጠግብ ያለ ሰይጣን አለ። እሱ እንደው የምናሸንፈው ነው። በማይረባ የመምህራን ደሞዝ እኮ ልጆቹን አይደለም መምህር ራሱ ማብላት በማይችሉ ደሞዝ እኮ ልጆችን በደንብ አድርጎ የሚያስተምሩ መምህራኖች አሉ። ሀገራቸውን በቅንነት በታማኝነት የሚያገለግሉ ነጋዴዎች አሉ። ጫወታ አዋቂ ወይ በአይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ሁሉ አማን፣ ሁሉ ሰላም። ዛሬ ይዤላችሁ የመጣሁት ሰው በጣም ከባድ ሰው ነው። በጣም መወደው ማከብረው ማደንቀው ወጣት ነው። በዛ ላይ የታሪክ ተመራማሪ ነው። ዮናስ አያሌው ይባላል። ዮንዬ እንኳን በሰላም መጣ። እኔም በጣም አመሰግናለሁ። የምወደው በደንብ የምከታተለው ሚዲያ ላይ በመምጣቴ በጣም ደስተኛ ነኝ። ለእኔም እድለኝነት ነው። ዮንዬ እውነት ለመናገር ክብሩ እንኳን ለኛ ነው። እንግዳችን ሆነ ስለመጣ በአይቤክስ ሚዲያ ቤተሰብና በመላው ጓደኞቼ እንዲሁም በጨዋታ አዋቂ ፕሮግራም ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አውቃለሁ በእርግጥ እንደው ተመልካቾችም ብዙ ቦታ ትታወቃለህ። በየሚዲያው በዓል ሲኖር፣ አንዳንድ እንደዚህ ታሪካዊ ነገሮች ሲኖሩ፣ አድዋ ሲኖር፣ የተለያየ ፕሮግራም ሲኖር ተጠርተ ብዙ ማብራሪያዎችን ትሰጣለህና ግን አሁን ደግሞ እኛ ፕሮግራም ላይ የተወለደ የተማረ የተሰፈር ነው የሚለውን ማለት ነው። የተወለድኩት ያው ወደ ሳሪስ አካባቢ ዮሴፍ ቤተክርስቲያን አካባቢ ነው ተወልጄ የሚያደግኩት ምናምን። ወሊላን ተምሬያለሁ፣ ተፈሪ መኮንን ተምሬያለሁ። አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ግራጁዌት አድርጌያለሁ። ብዙ ግን በአርት ላይ ካደረኩት ነገር ለ12 ዓመታት በላይ ያክል ኢትዮጵያ ውስጥ በርካታ መጽሔቶችና ጋዜጦች ላይ ሰርቻለሁ። ኦኬ እዛ ላይ ሰርቻለሁ። ከዛ በኋላ አዲስ አበባ ዩኒቨርሲቲ ግራጁዌት እንደጨረስኩኝ ነው ወደ አንድ ታሪክ ማጥናት ፈለግኩኝና ከዛ ወደ የታሪክ መጽሐፍቶችን መጻፍ ጀመርኩኝና ያው ትልልቅ ቮሊዩሞች የሚታተሙ ወደፊት አለ። ያው ይታተማል የተባላለቀም አሁን ደግሞ ኢትዮጵያዊ ፊልም ቅርጽ ያስፈልገናል የሚላል ኃይሌ ገሪማ ይላልና ኢትዮጵያዊ ፊልም ቅርጽ ያስፈልገናል። የሆነ ፊልም ስም ነው ይሄ ፊልም ነው ይሄ የአሜሪካን ነው ይሄ ቦሊውድ ነው ይሄ ኖሊውድ ነው እናለን ራሱና ኢትዮጵያዊ ፊልም ቅርጽ ከ8 ሰዓት በላይ ኢንተርቪው ነበር። የ30 ደቂቃ የ1 ሰዓት ከ50 እና አንድ እንደመነሻም ለኢትዮጵያ ፊልም ነገር ነበርና በጣም ተከነከለ ነበርና አሁን ኢትዮጵያ ፊልም የሚለው ደግሞ ሌላ ከነዛ ቮሊዩሞች ካለቁ ደግሞ እሱ መጽሐፍ እየሰራው ነው። እዚህ ኢትዮጵያ ያስፈልጋታል። የራሷ ቀለም፣ የራሷ ከለር፣ የራሷ ያላት ኢትዮጵያ ፊልም የምንለው ነገር ቁጭ ብለን የምንለው ነገር እሱን እየሰራው ነው። ትንሽ አድካሚ ነው። አንድ ሚዲያ ላይ ብየዋለሁ። ብዙዎች ኢትዮጵያን የሚያውቋት በካርታ ነው፣ ግን በእግሬ ነው ማውቃት።
ከጂጂጋ ምናምን ውጪ በደንብ ነው እያንዳንዷን መስጊድ እያንዳንዷን ቸርች እያንዳንዱ ገዳማትን እያንዳንዱ አሏት የሚባል ኢትዮጵያ ውስጥ ያሏት ሊቃውንቶችን በእስልምና ውስጥም ሆነ በክርስትና ውስጥም ያሉ የታሪክ ምሁሮችን እነሱን እያሳደዱ መያዝ ነው። ያው ጋሽ ስብሐት ይላል አንድ ሽማግሌ ሞተ ማለት አንድ ቤተ መጽሐፍ ተቃጠለ የሚባልበት ነገር ላይ ነው። ከኔ ጋር ላይብራሪ ውስጥ ፈረንሳዮች፣ ሃንጋሪ፣ ከጀርመን፣ ከእንግሊዝ፣ ከኦስትሪያ እየመጡ በግዝ ዶክትሬታቸውን ይዘው በደንብ አድርገው ኢትዮጵያን ብቻ የሚያጠኑ 4 ሰዎች እኔ 5 በላይ ሰዎች አሉ ተዋናይን ብቻ የሚያጠኑ። ስለ ተዋናይ ስታነሳ በጣም ኢምፕረስ አደረገኝ። ተዋናይን ትንሽ በግጥም ውስጥ በዘፈን ግጥም ውስጥ ቴዲ አፍሮ አንስቶታል እና እስኪ ስለ ተዋናይን በዛው ትንሽ ነገር እንድትነግረኝ ነው። ተዋናይ ማን ነው? ለምሳሌ ነው እኔ ስፓይደርማን የሚለው ፊልም ራሱ ሄዶ ከተዋናይ ነው የሚለው የራሴ ማለት ነው። ለምሳሌ የዛሬ 300 400 ዓመት አካባቢ የነበረ አንድ ሊቅ የሆነ ተዋናይ ለምሳሌ ለምሳሌ ቦሌ መድኃኒዓለም አይተው ከሰዓታት ወደ ኪዳን ለሚሄድ 2 እና 3 ደቂቃ ጠፍቶበት አክሱም ጽዮን ነው የምታገኘው። ከዛ በኋላ ደግሞ ከኪዳን ደግሞ ቅዳሴ ታገኘዋል። ምስል ጎንደር ደብረ ብርሃን ስላሴ ታገኘዋል። ከዛ ደግሞ ወጥቶ ይታገኘዋል ደግሞ በምን ያህል ታይም ልዩነት? በቃ በ2 በ3 ደቂቃ ውስጥ። ከዛ በኋላ ደግሞ የቶ ደግሞ ደብረ አስፋ ገዳም ውስጥ ደግሞ ታገኘዋል ሰንበቴ ላይ ቁጭ ብለው። እሱም ብቻም አይደለም እኮ አንድ ጊዜ እኮ የጥር ስላሴ ጊዜ እኮ ሊቃውንቶች ተጨቀጨቁ በተዋናይ ጊዜ። በጣም እኮ የሚገርም ነገር ማለት ነው። ምንድነው ያጨቃጨቃቸው? ማህሌቱን ሲመራም የነበረው ጎንደር ደብረ ብርሃን ስላሴ ደብረ ብርሃን ደብረ ስላሴ ላይ 2 ቦታ ተገኝቶ ማህሌት መርቷል። እና ሊቃውንቶቹ ይገናኙ እኛ ጋር ነበር እኛ ጋር አልነበር። በጣም ጭቅጭቅ ተነሳ። ኩል ታይም ላይ ሁለቱም ቦታ ላይ ይመራል እኮ። ስለዚህ ምን አይነት ነገር ይህ የመጣው ስፒሪቹዋል መንገድ ምንድነው ነው? ተዋናይ ላይ ልቅር በለ መንክር ግጮ የሚባሉ እኮ የዛሬ 40 ዓመት ምናምን አካባቢ የነበሩ ሰው በጣም የሚገርሙ ሊቅ ማለት ነው። እሳቸው እንኳን በደመና ነው የሚሉት እኮ። ስለዚህ ተዋናይን ብቻ በ4 ትልልቅ ዶክተሮች ፕሮፌሰሮች ነው ራሱ ይጠናል። ሌላው ስለ ብራናዎቻችን ብናወራው እሱ ሌላ ርዕስ ሌላ ጊዜ እናወራዋለን። በጣም የሚገራርሙ ማለት ናቸው። እስልምና ውስጥ ብትሄድ በጣም የሚገርም ሼክ ኑር ሁሴን ኢብራሂም የባሌውን በቃ እኔም በይ ነው የሚመጣው። ቅዱስ ያሬድን እንደምወደው ያክል ሼክ ኑር ሁሴን ኢብራሂም እነ ሶፎክለስ እነ ዩሪፒዴስ እነ አሪስጣጣሊስ እነ ፕሉቶ እነ ሆሜር እነዚህ ሁሉ ፊሎሶፋቸውን በተፈልገው የሼክ ኑር ሁሴን የሚያክል እስኪ ስለሳቸው ትንሽ ነገር አሁን ሚራክላቸው ማለት እሳቸው ማለት የሚገርም ነገር በኔ ጥናት ነው። የነብዩ መሐመድ 11ኛ ትውልድ ናቸው በኔ ጥናት ውስጥ። ስለዚህ እኮ እሳቸው እኮ ቀይ ባህርን እኮ ሲሻገሩ እኮ በአንድ ምንጣፍ ላይ እኮ ብዙ ሰዎች ይዞ ተሻግረዋል። የሚገርም ነገር ከዚህ መካ ሲሉ ማለት ነው 12ኛው ሴንቸሪ ምንጣፉ ላይ አድርገው በሚሰግዱበት ላይ ይሄዳሉ። ምንም እኮ ሃሪ ፖተር ላይ ይቻላል እሱ ነገር የሆነ ምንጣፍ ላይ ምናምን ሆኖ አይ ቲንክ አንድ ምን ነበር ማጂክ ካርፔተር የሚል ፊልም መሰለኝ። እሱ ላይም ልታየው ይችላል። በቃ ልክ ለዚህ ነው እኮ ኢትዮጵያዊ ፊልም ብለን ስናወራ እንደዚህ አይነት ሂስቶሪካል ነገሮች ስላሉን እኮ አሁን የስፔስ ፊልም እናነሳለን። በጣም ይገራርም ነው የስፔስ ፊልም ምናምን አይደል? አቡነ ገብረ መንፈስ ቅዱስ ከሳጥናኤል ጋር በመብረቅ እኮ ዝቋላ ተራራ ላይ ተዋጉትን ብትመለከቱ እኮ በመብረቅ በጣም የሚገርም እኮ ስፔስ ፊልም እኮ። ስለዚህ ምንድነው ኢትዮጵያን ስለማናቃት እንደውም እኮ ኢትዮጵያውን በክርስትና ውስጥ 400 ምናምን ሺህ በላይ ብራና መጽሐፍ አላት። እስልምና ውስጥ 100 ምናምን 80 ሺህ በላይ መጽሐፍ አለ። እንደውም እኮ 30-40 ሺህ መጽሐፍ እኮ ያጠኑን እኮ ልጆች ናቸው። እነ ቅዱስ ያሬድ እነ ላሊበላ እነ ምናምን ካነሳ በቃ እንትን ትላለህ። ቢያንስ እንኳን አጠገባችን ያሉት ነገሮች ማለት ነው። አንዱን አክሱም ሐውልት ብታመጣው እኮ የወደቀው እኮ 200 ምናምን ቶን ነው። የዛሬ ምናምን 2000-3000 ዓመት አካባቢ ክሬም ባልነበረ ዘመን አምጥተህ መትከል ማለት ምን ማለት ነው? ተተክሎ ነው ወይስ ተቦርብሮ ነው? በቃ መጥቶ እንዴት እንደሚሰራ መጥቶ ተተክሎ የተቆመ ማለት እኮ። አሁን ምን አደረግ ነው? ዘመናዊ ትምህርት አለውና የቤተክርስቲያን የመስጊዱን ትምህርት ኋላ ቀር አደረግ ነው። አየህ አንተነትን አይዴንቲቲን ማንነት እንድታጠና መጀመሪያ በምን ትመታለህ? በትምህርት ስርዓት ትመታለህ። በትምህርት ስርዓት በደንብ አድርገህ ትመታለህ። የባህል ሕክምናዎቻችንስ የባህል መድኃኒቶቻችን እነ መጽሐፈ ፈውስን ተመልከታቸው። የሚገራርሙ እኮ በጣም የሚገራርሙ ነገር ማለት ነው። የአባባሪ መጽሐፍ እኮ ነው ዘባሽው ዘክራይስ እኮ ከአባባሪ አልሄድም ብለን እኮ መከራከር አንችልም። አባባሪ አባገሪ ዘጋስጫም አላቸው። አሁን አባባሪ መዝሙረ ክርስቶስ ብሎ ክርስቶስን ብቻ በ150 መዝሙር ሰርተውታል። ስለዚህ እነ ሜል ጂብሰን ምናምን ዘፓሽን ዘክራይስ ከአባባሪ ወይ ደግሞ ከአባገሪ ዘጋስጫ ክርስቶስ ላይ ብቻ ከወሰዱት ከመጽሐፍቶች ውስጥ አልተሄደም ልንል
እነሱ እኛን ስለሚያጠኑ በደንብ አብጠርጥሮ ስለሚያውቁን ነገሮች ነው ነገር ምንም ጥያቄ የለውም እኮ ያ ነገርም ስላለ እኮ ስለዚህ ምን አይነት ነገሩ በጣም ኢትዮጵያን ብናቃት ኢትዮጵያን በደንብ ብንረዳት እጅግ የምታስቆጭ ሀገር የምታስቆጭም ስለሆነ እኮ ነው እንዴ አሁን እኮ ዓለም ላይ አሜሪካን ፈረንሳይ ጀርመን ካናዳ ውስጥ ምናምን ግዝ ትምህርት ሰጣላ 22 23 ዩኒቨርሲቲ ቻይናውን ከሁለት ዓመት በኋላ 30 ምናምን ዩኒቨርሲቲዋ ግዝ ትማራለች የሚያስተምሩት ቋንቋ አጥተው ነው የሚያጠኑት መጽሐፍ ባለም ላይ አጥተው ነው ግዝ የሚፈልጉት ስለሚጠቅማቸው ስለሚያውቁት እኮ ነው ምን ያለ ለምንድነው ከነ ጋሊሊዮን በኋላ እኮ ዓለም እኮ ጄኔቲክ ሰዎች መፍጠር አቃታት ከነ አንስታይል በኋላ እኮ በቃ ሂጅ የሆነ ማይንድ ያላቸው ሰዎች ምን አይነት ማምጣት አቃታት ስለዚህ እንደዚህ አይነት ሰዎች መፈለግ ሲፈልጉ አለ ስለዚህ እኛ በራና ውስጥ ነው ያሉት ዓለም በቃ ማምጣት በቃ ከነ አንስታይል በኋላ ማምጣት አቃታት በእነሱ ያክል ስለዚህ እንደዚህ የተሰሩ ማን አሉ ሰዎች አሉ ስለዚህ እኛ ጋር ይመጣሉ ስለዚህ ነጮቹ ወይ ሆሊውድ ውስጥ የሚሰሩ ፊልሞች ከኛ ታሪክ ላይም የተቀዱ ሊሆኑ ይችላሉ ሚል ሐሳቤና እምነት አለ እኔ ገናታ ነው በቃ ነው መጻፍ እየጨረስኩ እኮ ነው አንድ ቀን ስታወራኝ ምን አልከኝ መሰለ ኢትዮጵያ ዓለም ላይ ያሉ የፊልም ኢንዱስትሪዎች የሚሰሩባቸው ግብአቶች እኛ ሀገር አሉ ውስጥ ላይ ነበር እንዴ አሉ ለምሳሌ ከከለር እንጀምር ለምሳሌ የአረብ ፊልም መስራት የምንፈልግ ለምሳሌ ቱርክ የግብጽ ምናምን የኢራን ፊልም መስራት እኮ ሂድና በቃ ሀረርና ሀደሬው ጋር ሂድ እኮ አኗኗራቸው ሃይማኖታቸው ባህላቸው እሴታቸው አለ ማለት ነው ስለዚህ አረብ ካልቸራይዜሽን ፊልም መስራት ብትፈልግ ኮስቹማቸውም ጭምር በደነ ከነ ኮስቹሙ ከነ ፕሮፕሱ ከነ ሂስቶሪካል ባክግራውንዱ በምንም ነው እሱ መላላ ለምን ከነ ግመሉ ከነ ቤታቸው ከነ በራው ከነ ሙቀቱ የምትፈልገው ነገር እዛ ላይ ታገኛለህ ለምሳሌ የሰርድ ወርልድ ሲኒማ ምንራቸው ለምሳሌ በተለይ ወደ አፍሪካ የምዕራብ አፍሪካ የናይጄሪያ ፊልሞች ምናምን ለምሳሌ የቤንሻንጉል ጋምቤላ መልኩ ቁመቱ ምኑ ሳይዙ ምናምን ብትመለከቱ እዛ ላይ አለ ለምሳሌ የህንድና የምናምን ደግሞ ፊልም መስራት ደግሞ በጣም ብትፈልግ ደግሞ አማራና ኦሮሞ ላይ ያለው ከለላችን ካልቸራችን ደግሞ የመመሳሰል ባህሪ አለው በጣም ደግሞ ውድቅ ያለ ደግሞ እንደነ ላቲን እንደነ ሜክሲኮ አይነት ምትሳታቸው ወረደ ማህበረሰብ ወሰደ እኛ ሀገር ውስጥ አዲስ አበባ ውስጥ ብትሄዱ እኮ ዶሮ ማነቂያን ሰፈር ብትመለከተው ፈረሰ እንጂ ገዳም ሰፈርን ብትመለከተው ጨርቆስን ብትመለከተው ልክ እንደዚህ አይነት ፊልም መስራት ይፈልጋል ሃይ ስታንዳርድ ያላችሁ ደግሞ ቦታ መስራት ብትፈልግ ደግሞ ኤርና ሞል ጀርባ ጄኔሬሽኖች አሉ ሀብት ያለው መንገድ ያለው ኢንፍራስትራክቸር ያለው ከዳሽን ተራራ እስከ ዳሎ ድረስ መስራት ይችላል አየር ንብረቱ አለባበሳችን አኗኗራችን ከለራችን ካልቸራችን ለዚህ ነው የሰው ልጆች ሙቭ ያደረጉት ከዚህ ነው ሄዶ ምንለው እኮ ነው ከኢትዮጵያ ሄዶ ለምሳሌ ሁሉንም ከለር እንመስላለን ቀይ እንመስላለን በጣም ጥቁሮች አለን ጠይም ከለሮች አሉ ናይሎቲክ ኤሺቲክ ኩሺቲክ ምናምን እንደምንላቸው አይነቶች ውስጥ በቋንቋ ሴሜቲክም ቋንቋዎችም ሴሜቲክ አለ ኩሺቲክ አለ ናይሎቲክ እናለን አረ ቋንቋውም አለ ካልቸራችንም አለ ባህሉም አለ በጣም የጠበቀው እስልምናውም አለ በጣም የጠበቀው ክርስትናውም አለ በጣም የጠበቀው ፕሮቴስታንትም አለ አይደለ ነው ይበልጥ ደግሞ ፈርዘር ሄዳለው ከደሞ ሃይማኖትም የሌለው ህዝብም እኮ አለ እኮ በጣም ኢትዮጵያ ዳርዳሯ ላይ ብትፈልገው ማለት ነው ስለዚህ እዛ ውስጥ መፈለግ ይችላል ለምሳሌ አርኪቴክቸራል ማንሳርት እንችላለን እነሱ ለምንድን ነው ላሊበላን ዛሬ ስፔስ ላይ ወተናል ምናምን ብለው እስቲ ኑ እንስጣችሁኛ ድንጋይ መሬት ስጣችሁና ከአንድ ድንጋይ ጠርባችሁ እስቲ ላሊበላን ስለ መስራታችሁ ቴክኖሎጂ ሳይኖራቸው ቀርቶ አይደለ አርኪቴክቸራል ማርክ ይችላል ምን ችግር አለው ላሊበላን ዛሬ ብታስቀምጠው ምን አለ ሼክ ኑር ሁሴን መስጊድን እዛ ብታስቀምጠው ቶሽ 30 ምናምን በጎን አክሱምን በስነ ስርዓት ንግድ ባንክ ላይ በኔ ገንዘብ በኔ ታክስ ወስደ የሌላ ካልቸር ባል አምጥተ የምታደርገው አንድ ነገር ኬንያ ውስጥ ያለ አንድ ናይሮቢ ውስጥ አይደለም ኬንያ ጠረፍ ላይ ያለ ሰው በጋሪ ሙዝ የሚሸጥ ሰው የንግድ ባንክን ህንጻ ብታሳልቀው አይደንቀው ማን ይገርማል አዳዲ ማርያም ብትወስዶ 20 ኪሎ ሜትር ይደንቀው ነጮች እኮ አዲስ አበባ ላይ ስለሚሰሩ ህንጻዎች ስለሚሰሩ ያንድ ባንድ እኮ አክቴት ለሚደረግበት ዕውቀት ከፈሉ ብለው ብዙ ገንዘብ ነው የሚከፍለው ሳይኖር እያለ በጣም ብዙ እኮ ነው ገላርታን ማየት እኮ ትችላለህ በጣም እኮ ነው የምትለው ስለዚህ የምትለው አንተ የኛ የራሳችን የሆነ ኪነ ህንጻም የራሳችን የሆነ አሰራር ስላለ ባል ምንም ሁሉም ነገር ይሟላል ስታጣት ወስዳለህ እንዘግማ ለምሳሌ ይሄን ካሜራኛ አልፈጠር ነው አይደለ በካሜራ ካልቸርን ባልን ሃይማኖትን ሴትን ምንም ተሰራበታለህ ትወስዳለህ እኮ ለኛም እኮ ካለም ውጪ መሆን አንችልም ግን ምስል ያጣነውን ትወስዳለህ የጎደልን ትሞላበታለህ አይደለ አሁን የህንድ ፊልም ስንለው እኮ ሙሉ እኮ እንዳይሙን ሆኖ እኮ አይደለም አይደለ ይወስዳል ፍሬም ግን አለው
ከስኮፑ ያወጡ ማለት ነው። እሱ ነገር ነው ማለት ነው። እንደው ዮኒ አንተ አሁን ምን አይነት ፖለቲካ አራማጅ ነህ? የዜግነት ፖለቲካ አቀንቃኝ ነኝ ማለት በጣም አንዳንድ ጊዜ ኢትዮጵያን ከማዝንባት ኢትዮጵያዊ በጣም ብሔርተኛ ነኝ። በቃ በጣም ኢትዮጵያዊ ብሔርተኛ ነኝ። ኦኬ እንጂ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ ደቡብ ነኝ፣ እኔ አማራ ነኝ ብለህ አይደለም። በቃ ኢትዮጵያ ቤት ማለት አሁን እኮ በቃ መታወቂያ ላይ ሲፈለግ ግድ ስለሚል ብሔሬ እንደዚህ ነው ብዬ እኮ ትላለህ። አባባሌ መጣሁበት ብሔርነት ነገር አይደለም፣ ግን የሚጠቅምን ነገር ምን ነው? አዎ አማራ አለ፣ ኦሮሞ አለ፣ ትግሬ አለ፣ አፋር አለ፣ ሶማሌ አለ ምናምን ነገር እና አንዳንድ ጊዜ ገርመኛል። ሀገር የአማራ የኦሮሞና የትግሬ ሀገር ብቻ ሆነችው። ምንም ጥያቄ የለውም። ሰፊ ማን ፖፑሌሽን አላቸው፣ ሰፊ ጂኦግራፊካል አቀማመጥ አላቸው፣ ሰፊ ሂስትሪ አለው። እንዴ የሚገርምን እኮ ሀዲያ እኮ የራሱ ዳይናስቲ ነበር እኮ። ከፋ እኮ የራሱ እኮ ንጉስ የነበረው አመራር የነበረው ዳይናስቲ የነበረው ነው። ማን አጠናለት? ሂድ የቻይና የህንድ ምናምን እኮ ታሪካቸው 90% አጥንቷል። መካከለኛ የኢራቅ ኢራን አሁን ባቢሎን እና ፋርስ ምንላት ኢየሩሳሌም ምናምን እንደልኩ ከ80-90 ምናምን % በላይ ታሪኮቻቸውን አጥንቶ ጨርሰዋል። ሂድ ወደ ሰሜን አሜሪካን የማያ ስልጣኔ ተጠንቶ አድቋል። ያለቁ እኮ ናቸው። እኛ እኮ ገና እኮ ከ400 ምናምን ሺህ ብራን ነው 30 ሺህ ብራናዎች ብቻ አጠናን። ገና 450 ሺህ ብራን ያላጠና ነው። እስልምና ውስጥ 5000 ብራና ያክል አጥንተን ገና 100 ምናምን 40 ምናምን 150 ሺህ የሚቀርም ብራና ያለን ሰው እንደ የአባተ ሰፈረ ገሰላሴ ሞገስ እኮ ምናል ኢትዮጵያ ውስጥ እኮ 7 ፒራሚድ ከተሞች አሉ። እዚህ ቦታ ላይ ብሎ እኮ የተቀመጡ እኮ ታሪኮች አሉ። መሬት እኛ እኮ ሰው ለመቅበርና ዘንጋዳ ለመዝራት እኮ ነው መሬት የምንቆፍረው። ለመመራመር ቆፍረን እናውቃለን እንዴ? ቆፍረን እንኳን እናውቅ። ከምሬ ነው የምነግርህ እንዴ። ከዘመነ መሳፍንት በኋላ እኮ ኢትዮጵያ ከዘመነ መሳፍንት በኋላ እኮ ታሪካችን እንዳለ አፈር በልቶ እኮ ሙቶ እኮ ሽንት ቤት እኮ ቆፍሮ እኮ መጠቀም ካስተማሩ ሚሽነሪዎች ናቸው። የትኛውን ልክ ታሪካችን፣ ባህላችን፣ መጽሐፍቶቻችን ሁሌ ነገራችን ጠረጴዛችን ላይ ቁጭ አድርገን ከዛ በኋላ ኢትዮጵያዊነት እንቀጥል አንቀጥል እኮ ማለት የምንችለው ባለቀ ነገር። ኳስ እያየ በ3ኛው ደቂቃ ኳስ አለቀ አላለቀ ትላለህ እንዴ? አትልም እኮ። በቃ ኳሱ ማለቅ አለበት። ታሪኮቻችን፣ ባህሎቻችን፣ መሬቶቻችን፣ ሀብቶቻችን፣ ቅርሶቻችን፣ ሊትሬቸሮቻችን ኦራል ሊትሬቸሩን በጠቅላላ አምጥተን ቁጭ አድርገን ነው ምናረገው። አዎ ለምንድን ግጥም ያልኩ ኢትዮጵያዊ ብሔርተኛ ነኝ። አድዋ ላይ እኮ ከቤንሻንጉል እኮ 2600 ሜትር 2600 ኪሎ ሜትር መጥቶ እነ ራስ መኮንን ከሀረር መጥተው እነ ከያጦና ከወላይታ መጥተው ከአማራ መጥተው እንዳውኑ መከላከያ ሰራዊት ውስጥ ወታደራዊ ካምፕስ ገብቶ ወታደራዊ ስልጠና ሰልጥኖ ሎጂስቲክስ ቀርቦለት ጦር ሜዳ ድረስ ሄዶ እየተዋጋኩ ስንቅን በአህያ አመልን በጉያ ተብሎ እኮ አክም ባህሎ ተሸክመው እኮ ሄዶ ነው የተዋጉት። የዛን ጊዜ ቤንሻንጉል ያለው ህዝብ የትግራይን ህዝብ በፎቶ ያውቋል፣ በቪዲዮ ያውቋል፣ በምን ያውቋል? ወገኑ ተብሎ እኮ ነው ሄደው። ምን ስለሆነ ኢትዮጵያ ብሔርተኛ ስለሆነ። የማጮ ጦርነት ላይ ተመልከት። እኔ ብዙ ጊዜ አድዋ ስፒሪቹዋል ነገሩ ይበዛል እንጂ የማጮ ጦርነት የ5 ዓመቱ ጦርነት እኮ በ400 ጀት እኮ ነው በመርዝ ጋዝ ያለቁት። እነ ደርሱ ደቂ እና ኃይለማርያም ማሞ እነ በላይ ዘለቀ እነ ልክነሽ ብያና እነ ሸዋደር ገድሊ ስንቱን እና አቡነ ጴጥሮስን እና አቡነ ሚካኤልን ሰማዕት እስከሙ ሲሪሽ ለው የከራማራና አንሳሽ ትናንት ነው የነበረው እንዴ 300,000 ገበሬ እኮ ነው እኮ ከቤቱ ወጥቶ እኮ እስከ ወለንጪቲ ድረስ እኮ ዛይድ ባሪ የኔ ግዛት ነው ብሎ እኮ መጥቶ ሲዋጋ እኮ ሙሉ ገበሬ መጥቶ እኮ ነው ተዋጋ። ስለዚህ እነዚህ ሰዎች ናቸው ላሊበላ 20 ምናምን ቤተክርስቲያን እኮ ሰሸራም እኮ የት መቶ ዘረኛ ልትታረቁ ነው ላሊበላ አማራ ክልል ሰርቶ ለዚህ ደግሞ ኦሮሚያ ላይ መቶ አዳዲ ማርያም ሰርቷል። አብራ አጽባ እኮ አማራ ክልል በጣም ትግሬ ናቸው ብሎ በቃ ወረድን አይደል? እነሱ ሲያወርዱ እኛ እኮ ወረድን እኮ። በቅዱስ ያሬድ እኮ እንደከረና ቅዱስ ያሬድ ትግራይ ነው የተወለደው። ቅዱስ ያሬድ አንተ ነው እንዴ? ከነ ሞዛርትና ከነ ቤቶቨን በላይ እኮ የዛሬ 1500 ዓመት እኮ ዜማ ኖቴሽን ሰርቶ ድፋት ቁርጥ ድክርክ ጨረት ብሎ እኮ ኖቴሽን የሰራና ለዓለም የሰጠ ሰው ነው። ይሄ ማን ይከራከርለት? እነ ፖፕ ፔኒ ካቶሊክ ፓፓ እኮ መቶ በቃ እኔ ነኝ እኮ ዳሽ ስለር ከርቭ ምናምን ብሎ እኮ እኔ ሰራው ብሎ እኮ ዓለም ያውቀው ጎግል ላይ ብትገባ እነሱ ናቸው። ማን ያወራለት? የሚገርም ነገር እኮ ከባሌ መጥቶ እኮ ወሎ እኮ ያስተማሩ እኮ ትልቅ የገጠር ኡላማዎች እኮ አሉ።
ከሁሉም ደግሞ ሄደው ደግሞ ባህሪም የተማሩም አሉ። ስለዚህ ምንድነው አዎ ኢትዮጵያዊ ብሔርተኛ ነች። ኢትዮጵያን ደግሞ ዛሬ የኢትዮጵያ መሬት እኮ እንኳን ከ60% በላይ ጦርነት ያለበት ቦታ ነው ያለው አይደለ? ግን ኢትዮጵያ መፍትሄዋ ምንድነው? መፍትሄዋ ምንድነው የሚያመጣላት ለኢትዮጵያ መጀመሪያ ምን እንደሆነ ታውቃለህ? ኢትዮጵያዊ ብሔርተኛ ስለሆነ ማለት ነው። አድዋን ያሸነፍነው ኢትዮጵያዊ ብሔርተኛ ስለሆነ ነው። የአምስቱን ዓመት ጦርነት ያሸነፍነው ኢትዮጵያዊ ብሔርተኛ ስለሆነ ነው። ለምሳሌ ኃይለ ሥላሴ ምን አድርጎ አይደለ? ኤርትራን እኮ በኮንፌዴሬሽን ሲመልሷት ምንድን አድርጎ ነው? ውጭ ባለው አርበኛና አገር ውስጥ ባለው አርበኛ መኮራረፍ ነበሩ። ያንን አጠፉ። ስለዚህ ምን አደረለ? የውጭ ችግራቸውን ዘጉና ምን አድርጎ አመጡ አይደለ? ኤርትራን መለሱ። መንግስቱ ኃይለማርያም እናውቃለን። አዎ ምናምን ባገነን ነገር ነበረበት። ኦኬ ምናል በኢትዮጵያ ብሔርተኝነት ግን ዚያድ ባሬ እዚህ ናዝሬት ድረስ መጥቶ የኢትዮጵያ ግዛት ነው ብሎ 700 ኪሎ ሜትር በዚህ በምስራቅ በዚህ በኩል 300 ኪሎ ሜትር ይሄን ነው ብሎ የመጣ ጊዜ እኮ ያደረገው መንግስቱ ኃይለማርያም በረምብ ነው። አመሰግነው መንግስቱ መልካም በሰራው ነገር አመሰግነዋል። ዛሬ እኮ የህዳሴው ግድብ እኮ የዛን ጊዜ ከዚያድ ባሬ ጋር ጦርነት በተደረገበት ጊዜ ማለት ነው እኮ እነዛ ሰዎች እኮ ባይመሩ እኮ ዛሬ የህዳሴው ግድብ እኮ የማን ሶማሌ ግዛት ነበር ነው። ስለዚህ አዎ ኢትዮጵያ ብሔርተኛ ነው። ኢትዮጵያን ደግሞ ሊያሻግራት የሚችለው ኢትዮጵያ ብሔርተኛ ነው። ግን ጽንፈኝነት ብሔርተኝነት አገሪቷን ወሯ ስለያዛት ግን እንደዚህ አድርጎ ወጥሮ ግን ስለያዛት ግን ኢትዮጵያን ይረብሹናል። ለምንድን ነው ብሔርተኝነትና ዘረኝነት ምንድነው? የቢዝነስና ኢንካም ገንዘብ ስላለው ነው። ዘረኝነት ስላለው ማለት ነው። ለምንድን ነው አንተ የተሸናፊ ነጮች መጽሐፍ አውጥተህ እንትና ቤር አድርጓል የምትል ለምንድን ነው? ስለዚህ ምንድን ነው በቃ እሱ ነው የሚያሻግረን አይደለም እኮ። ሄድ አሜሪካን እኮ ጃፓን ላይ አቶሚክ ቦምብ አፈንድታ ምንድን ነው ያደረገችው? እነዛ ሁሉ የሞቱ ሰዎች ፎቶዋቸው አድርጎ ሙዚየም በሩ ላይ ብሏል። ለልጆቻችን ቂም በቀለኝነትና አናወርስም። ሊሆን በሰነድ ያለ በደንብ በስርዓት ነው የተቀበለው። ለማንም እንደማይጠቅም ጦርነት ምንም ነገር ለማንም። ስለዚህ ምን አይነት ነገር ነው ያ ነገር ነው? ምንድነው ኢትዮጵያ ማድናት ለኔ ማለት ኢትዮጵያ ህብረ ብሔራዊነትን ያዘ፣ አካታችነትን ያዘ፣ የዜግነት ፖለቲካ ካራመድን ግን ምን ያደርጋል? ኢትዮጵያ እናሻግራለን። አሉ ሽናሾም የራሱ አሉ፣ ሀዲያውም አሉ፣ ወላይታውም አሉ፣ ከፋውም አሉ፣ ዳውሮም አሉ። ስለዚህ እነሱን ማጥናት አለብን፣ የእነሱን መመራመር አለብን፣ የእነሱን ማወቅ አለብን። እንደ የላትም እኮ ሀገሪቷ የታሪክ ትምህርት ቤት። እኔ እኮ አዲስ አበባ ዩኒቨርሲቲ ዲፕሎማዬን ቴምስ ከሰራሁ በኋላ መማር የፈለገው ሂስትሪ ነበር። ግን የለም ከቲያትር ትምህርት ቤት ስለሌለ ድጋሚ ነው ዲግሪን እኮ ወደ ቲያትር ካየርኩት። ለምንድነው መመታት ይፈለጋል? ስለዚህ ምን ነው ኢትዮጵያዊ ናሬሽን ያስፈልገናል። ይሄ ነጠላ ትርክት እንደሚሉት እሱ ሳይሆን የሚጠቅመን የጋራ ትርክት ስለሚያስፈልግ፣ ስለዚህ በእንደዚህ አይነት ነገሮችን ማምጣት የማንም ብሔር ትልቅ አይደለም፣ የማንም ብሔር ትንሽ አይደለም። ሁሉም ደግሞ በኢትዮጵያ ያዋጣል። ሁሉም ያዋጣል። እና አሜሪካን፣ እንግሊዝ፣ ቻይና፣ ጃፓን ምናምን ዛሬ በኢንዱስትሪ በለጸጋቸው ሀገሮች መጽሐፍ ቅዱስ ላይ ስማቸው አለ፣ ቁርአን ላይ ስማቸው አለ። በፕሮቴስታንት ውስጥ እኮ ለሉተር ኢትዮጵያ መጽሐፍ ቅዱስ ላይ ምናምን ከ42 ምናምን ጊዜ ብላ ቁርአን ላይ እንደዛ ላይ ሐዲስ ላይም እንደዛ አይደለ? ሉተር እኮ በጻፈው ማኒፌስቶ ውስጥ እኮ ብትመለከቱ እኮ ከ85 ጊዜ በላይ ከኢትዮጵያ ጽፏታል። በግብጽ ሚቶሎጂ ደግሞ በሮም እና በግሪክ ደግሞ ልንገራል እና አሞን እነ ቶት እነ ጁፒተር እነ ዚዮስ እነ ምናምን አይደል? በእነሱ ውስጥ እኮ የአማልክቶቹ እኮ አማልክቱ እኮ ማን ነው? አሞራ ኢትዮጵያዊ ምን ነው አማልክት እኮ ነው። በሚቶሎጂ ውስጥ ኢትዮጵያን ታገኛታል። በምንም መንገድ ውስጥ በዓለም ላይ ማንም ከኔ ጋር መጥቶ መከራከር ይችላል። በእስልምና በክርስትና በፕሮቴስታንት በሚቶሎጂ ውስጥ ብትፈልጋት ኢትዮጵያ ግን አለች። ስለዚህ አትንገረኝ፣ የተሸናፊ ነጭ ታሪክ አትንገረኝ፣ እኛን አጠልፎ ለሚጥሉ ነገር አትንገረኝ። እኔ ዘር፣ ሃይማኖት፣ ጎሳ፣ ሀገር አመልክቼ አልተወለድኩም። እስከመጣሁባት ሀገሬ ግን ወገን ለወገን ዘር ለዘር ብሔር ለብሔር የሚያባረገን ታሪክም አልጽፍም አልናገርም። ግን የተሸናፊ ነጮችን ግን ሀሳብ ወስጄ ግን ምናምን ነገር አረጌ ቀባብቼ ብጽፍ ነው ዚህ የሚል ይለው መጽሐፍቶችን ራሱ ዛሬ በደንብ አድርጌ አሳተምኩ። ግን አይጠቅመኝም። ደላኝ ቆረቆረኝ የሆነ ቀን ሞታለሁ። ስሞት አደረገ ስሞት ደግሞ ምንድነው የዛሬ 100 ዓመት የዛሬ 200 የዛሬ 500 ዓመት ብቻ አላውቅም። የሆነ ቀን ግን ከኔ ሞት በኋላ ግን መጽሐፍቶች ላይብረሪ ፊት ለፊት እንደሚሆን አውቃለሁ። ከ1960ዎቹ ጀምሮ ኢትዮጵያ ውስጥ ማያባራ ጦርነት አለ። አሁንም እያየነው ነው። ለምንድን ነው ግን ይሄ እንደዚህ ሆነ? ለምሳሌ አንድ ሰው ተነስቶ እኔ ኦሮሞ ነኝ
የኦሮሞን ባህል፣ የኦሮሞን ቋንቋ፣ የኦሮሞን እሴት፣ የኦሮሞን ታሪክ፣ የኦሮሞ ያለው ጀግና ዘፍንለታለሁ፣ እስልለታለሁ፣ መጽሐፍ አረግለታለሁ፣ ሐውልት አቆምለታለሁ ቢል የሱ ምንድነው መብቱ ነው። አማራውም ቢሆን ደግሞ የራሱን ጀግና፣ የራሱን ባህል፣ የራሱን ቋንቋ፣ የራሱን እሴት፣ ትግሬውም፣ ሲዳማውም፣ ሀዲያውም ምናምን ቢል ለሱ ማለት ትክክል እኮ መብቱ ነው። ችግሩ ምንድነው? የኔን ባህል፣ የኔን ቋንቋ፣ የኔን እሴት፣ የኔ ምናምን ሳከብር አይ አንተን አታከብር የኔን ብቻ ላከብር ያልከኝ ቀን እሱ እኮ ነው ዋናና እንደዚህ ከክፍተት እየፈጠረ የሚያጋጨው። ማንም ብልጽግና የለ ምናምን የለም የሱ የለ ያፓ የለ ማንም አድዋ አልሰጠም። አድዋ የሰጡኝ እናትና አባቶች ናቸው። በቀይ ማጮን ጦርነት የሰጡኝ እናትና አባቶች ናቸው። ስለዚህ በተሰጡት ነገር ላይ ማንም ሊከለክለን አይገባም። ስለዚህ ደግሞ ኢትዮጵያዊ ትርክት ኢትዮጵያዊ ናሬሽን ያስፈልገናል ስትል ደግሞ ይሄ ነው ቅመሙ። ይሄ ነው የፈለክ ምርጥ ዶሮ ወጥ ሰርተህ ዶሮ ወጡ ጫው ከሌለው ምንድነው አይጣፍጥም እኮ አውጥተን መደፈው። ስለዚህ ያለን ነገር ያን ማምጣት ነው። ለምሳሌ እነሱ ደግሞ ኦሮሞም፣ ሲዳማውም፣ ሀዲያውም፣ ወላይታውም፣ ትግሬውም የፈለገውን የራሱን ባል፣ የራሱን ቋንቋ፣ የራሱን እሴት፣ የራሱን ጀግና ያወድስ። እንደኛ አይነቱ ደግሞ ኢትዮጵያ ብሔርተኛው ነው ደግሞ እኛ ወደ ኢትዮጵያነት እንቀይራለን። ስለዚህ አሁን ጦርነት ውስጥ እየከተተን ያለው የኔ እሱ ነው። ይኸውልህ ብሔርተኝነት ስትሆን በጣም ጽንፈኛ ብሔርተኝነት ሰው የኔ ብቻን ተቀበል የኔን ብቻ ውሰድ ነው። ሁለት ጽንፈኛ ብሔርተኝነት አለ፣ ደግሞ ብሔርተኝነት አለ። ብሔርተኝነት ሲሆን ግን ምንድነው ባህልን፣ ቋንቋን፣ እሴቴን ምናምን አሳድጋለሁ። ማሳደግን ብቻ አይደለም ከቻልክ የሌሎችን ባህል አሳድግላቸው፣ የሌለውን ጀግና አወድስለት ምናምን አድርገህ ለራስም አድርግለት። እሱ ምን ያደርጋል? ከፍ ያደርጋል። ስለዚህ እኔ ደግሞ የራሴን አምጥቼ ምን አደርጋለሁ? ያም የራሱ ያመጣል። እንደኔ አይነት ሀሳብ ያለው ሰው ደግሞ ምን ይቀየራል? እነሱ ወደ ኢትዮጵያ ብሔርተኝነት ይቀይራሉ። ይሄንን ችግር ለመፍታት አሁን ጥንት የተጻፉ የተሰነዱ ሰውን ለማስታረቅ አባቶቻችን የተጠቀሙባቸው ተሰንደው የተቀመጡ ሀገር በቀል እውቀቶች የሉን እንዴ? በጣም ሞልቶናል። እንዴ ለምሳሌ የእርቅ ስርዓቱን ተመልከት። እንዴ ደቡብ እኮ ብትሄድ እኮ የእርቅ ስርዓቱ አለ እኮ። አማራውም አለው፣ ትግሬውም አለው፣ ምናምን ነገር አለው አይደለ? የእርቅ ስርዓት አለው። ያው ብዙ ጊዜ በውጪ ግን መሰለህ ህጉን ለምሳሌ አንድ ጊዜ ፕሮፌሰር ተስፋዬ ሲል የሰሞታልና ትራዲሽናል ቲያትር ሊሰራ ተብሎ እዚህ ወደ ወሎ አካባቢ ነውና ተጋጩ፣ ተጣሉ፣ ምናምን ነገር አንዱን አድርጎታል። ከዛ በኋላ አስማምተው ካሳክሰው ምን ብሎ ያን ማህበረሰብ አስታረቋቸው። ህግ ይመጣና ደግሞ ይሄን ሰውዬ በህግ ያስረዋል። ስለዚህ ምን ይጠቅመናል ማለት ነው? ካልቸሩም ይጠቅመናል፣ ህጉም ይጠራል። ግን እንዴት እናስታርቀው ነው? እንዴት እናሰናስነው ነው? እዚህ ቡራዬ የተገደሉ ጊዜ አይተናል አይደለ? የጋሞ ወጣቶች በቃ ድንጋይ ይዞ ምናምን ሲሄዱ እኮ አንድ ሳር ይዘህ እኮ ያው ስሜት የፈነቀለ ወጣት እኮ አቁመዋል እኮ። በቃ ይሄ ነው እኮ በቃ ባህልና ካልቸር ማለት ነው። አባትን አልፌ አልሄድም። የኦሮሞ ስንቄ ይዘህ የወጣችሁ ሴት ማን ነው? ከእሷ 1 ሜትር አልፎ ሜዳ አትሄድም እኮ። ስለዚህ ምን ይመታል? ትምህርት ካሊክሮም ይመታባል። ዘረኝነቱ ይበጠባል። ምዕራቢያኖች ደግሞ አሁን ደግሞ ግሎባላይዜሽን ዘመን አጥቧ አንድ መንደር ሰጥተዋል። ስለዚህ የሚጠቅመን መውሰድ ነው፣ የሚጠቅመን እንሰራበታል። አሁን ለምሳሌ 1962 ዓመተ ምህረት ላይ ጀምሮ ከ1960 ጀምሮ ኢትዮጵያ ምን ውስጥ ገባቻል? እነዛ ስኮላሮች ሄዱ መጡ። ኦኬ እሺ እስር ቤት ነው ያልክ፣ መፍትሄውን ግን አላመጣማ። ስለዚህ ምን አይነት ነገር ነው? አንተ እኮ ሁልጊዜ የምትባላበትን አይዲያ ማምጣት ሳይሆን እሺ ኦኬ ባህሉ ቋንቋ ምናምን የብዙዎች አልተጠናም፣ እሺ ምን ይደረግ ብለህ አንተ ኢትዮጵያን እንደ ዩጎዝላቪያና እንደ ራሻ መበተን ነው አላማ ወይስ ምንድነው? ይሄ ነገር አልተጠናም፣ ከዚህ በኋላ በዚህ መንገድ እንስራ፣ ይሄን ነገር እናስተካክል፣ ይሄን ነገር እናምጣ ብለን እኮ መፍትሄ ማስቀመጥ ያለብን። ስለዚህ ለነዛ ነገሮች ሀገር በቀል እውቀት ያለው መፍትሄ ያለ ነው የምትለው? ምንም ጥያቄ የለውም። እስኪ እንደ ምሳሌ የምጠቅስልኝ ነገር ምንድነው? ቅድም ስለ ስቄ ስለ ገዳ አይ ቲንክ አለካም ስለ ገዳ ብዙ አይነት የእርቅ ስርዓቶች እንዳሉ ነግረኸኛል። እስኪ የተወሰኑትን ንገረኝ። የመጀመሪያው ከሄዶ ከማክበሩ በፊት ሳይጣላ ከተጣላው ጋር ሳይታረቅ በዳይ ክሶ ተበዳይም ይቅር ብሎ ነው የምትሄደው። ሄድኛ ጋር ጠጣሽ በኢትዮጵያ ኦርቶዶክስ ጥምቀት ሂድ። ጥምቀት ሰርገኝ መጀመሪያው ምንድን ነው አይደለ? ተዋደዱ እኮ ተፋቀሩ አይደለ? ታጣርቀ ይቅር ተባብለ ምን ብለ ነው አይደለ? አዲስ ዓመት ምን ጀመረው ባህልም ለማክበር ሃይማኖት ባይለም አይደለ? ካለብዛ እኮ የውሸት እኮ የሚይዘው ጸሎት ሰሊዞ ስርቆት እንደሚባለው አይሰራም ማለት እኮ። ስለዚህ ታርቀ ነው የምትሄደው። የረመዳን ጾም ሲጀመር መጀመሪያ ይቅር ተባብለ ነው የምትጀምረው። ስለዚህ ያለ ሃይማኖት ውስጥ አለ፣ ባህል ውስጥ አለ፣ ካልቸር ውስጥ አለ። ሶ ማህበረሰብ ሲኖር ይጋጫል፣ ይገፋፋል ምናምን። ይሄ ምንድነው? አንድ ኔቸር ነው፣ ተፈጥሮ ነው።
ግን ምን አደረገ እዛ ጋር የምናስቀምጣቸው ህጎች አሉ እኛ እንደ አንድ የሚገርም ነገር ቅዱስ ያሬድ ላንሳል የአፍሪካ ህብረት የተባበሩት መንግስታት የአውሮፓ ህብረት አምነስቲ ኢንተርናሽናል ሂማን ራይቶች የኢትዮጵያ ሰብአዊ መብት ኮሚሽን ስለ ህፃናት መብት ስለ ሴቶች መብት ስለ እንስሳት መብት ስለ ሰው ልጅ መብት የተጻፉት እንዳለ ቋንቋ ሳትደግም ብጽፋቸው 300 ነው ቅዱስ ያሬድ ግን ድጓ ላይ ጣና ቂርቆስ ያለው ድጓ ላይ ከ9000 ምናምን አንቀጽ ውስጥ 1444 አንቀጽ ስለ ሰላም ስለ ፍቅር ስለ አንድነት ስለ አብሮነት ስለ እንስሳት መብት ስለ ተፈጥሮ መብት ስለ ሰው ልጅ መብት ጽፎልናል አክሱም ያለው ደግሞ ድጓ የቅዱስ ያሬድ ድጓ ላይ ብትመለከተው ደግሞ ከ12000 አንቀጽ ውስጥ 2000 ምናምን አንቀጹ ስለ ሰላም ስለ ፍቅር ስለ አንድነት ስለ ህፃናት መብት ስለ ሴቶች መብት ስለ ተፈጥሮ መብት ስለ አብሮ መኖር ስለ ወንድማማችን ስለ መከባበር ስለ መዋደድ ጽፎልናል ነጮቹ ዛሬ እኔ እናንተን በዘር በቋንቋ በጎሳ ያባሉን ያናክሱን ያጋድሉንና ከዛ ምን ያደርጋሉ አይደለ መጥቶ ስልጣን ይሰጡዋል ብትዋደዱ ብትፋቀሩ ቅዱስ ያሬድ እኮ የነሱን 10 ጥፍ እኮ ይጻፈው ግን የቅዱስ ያሬድ ድጓ አምጥተን ስለ ሰላም ስለ ህፃናት መብት ስለ ተፈጥሮ ስለ ሴቶች መብት ስለ ምን አደረገ ብለን እኮ እነ ማራያቱና አምነስቲ ኢንተርናሽናል አውሮፓ ህብረት የአፍሪካ ህብረት ስለ ሰው ልጅ መብት መኖር ከሚነግሩን ከሚያስተምሩን በላኛ ጋር አለ ግን አምጥተን መጠቀም አንፈልግም ስለ ሚኒስቴር ያቋል አይመስለኝም ቢኖሮ ኖሮ ማምጣት ይችላል ምን ያዘ ቋንቋን ያዘ ሃይማኖትን ያዘ ባህልን ያዘ ትውፊትን ያዘ እሴትን ያዘ ነው ቅዱስ ያሬድ በዛ ውስጥ ያስቀመጠው ለሙስሊሙም ለምኑም ሼክ ኑር ሁሴን እንደዚህ ናቸው እኮ መስጊድ ከማምጣት በፊት ከተጣላው ሰው ጋር ነው መምጣት ያለብህ ጨርሰ አንተ መታረቅ የፈለጋ ሰው አልታረቅም ካለ ደግሞ በማን በአባቶች ይጠይቃል አለን ስላለን እኮ ነው እንደዚህ አይነት ነገር የሚያደርግን ግን እነሱ ያባሉና እነሱ ስልጣን ይሰጣሉ እነሱ ምናምን ያደርጋል ከዛ በኋላ ተጨፋጨፋ ትገዳደላል መጀመሪያ ምናችን ወሰዱ ሰውነታችን ወሰዱት ማንነታችን ወሰዱት ሃይማኖታችን በረዙብን ከዛ በኋላ እኔ እናንተ ግዴ ሂድ እኮ ወደ ምስራቅ አውሮፓ ሀገራች እኮ ብትል ከግማሽ % በላይ እኮ እግዚአብሔር የለም ይላል እግዚአብሔር የለም ብለው ግን ሰውን ያገሉ ሰውን ያፈናቅሉ ሰውን ያሳድዱ አየ እኛ ኢትዮጵያ ውስጥ መጣ ከ98% በላይ ሃይማኖት ያለው ሰው እኔ ቅርታ አድርግልኝና ከዚህ በዚህ ከ2000 ዓመተ ምህረት ወደዚህ ብትመጣ ሰው ዘግዝቀን ይሰቀን ሰዎች እኛ ነን ሰው አስተኝተን አንገቱን በቢሎ አርደን ቪዲዮ ምናሳይ ሰዎች ነው ሰውነታችን አጣን ማንነታችን አጣን ሞራል የሚባለው ነገር በዚህ አይነት መንገድ ደግሞ ሲመደቡ በጣም ደግሞ አለው እንደነቢና መቄዶንያነቱ ብትመለከተው ደግሞ ምናምን አማራ ኦሮሞ ትግሬ ምናምን የወደቀው ሰው ብቻ አይደለም ኤርትራም አለ ሶሪያዊ አለ ኡጋንዳ አለ ደቡብ ሱዳን አለ ካምፑስ ከምን ተሻግሮ ደግሞ እሱ ደግሞ ይላል አይደል ከኢትዮጵያዊነት ተሻግሮ ደግሞ ሜዱ ሰዎች የሚረዱ ሰዎች አገር እኮ በጣም ነው የምታስቆጨው እኔ እኮ ለሪሰርች 30 40 50 100 ምናምን ኪሎ ሜትር ሲሄድ እኮ እርጉዙ ነው እኮ አገር እኔ በቃ ማልቆርጥባት ተስፋ የሚገር እርጉዙ ነው እኮ በቃ 30 ኪሎ ሜትር ሄዱ ገበሬውን እኮ የጤና ኤክስቴንሽን ያስተምሩ ሰዎች አገጥ አንድ መከላከያ ወታደር ድንበር ላይ ተኝቶ ከሚስቱ ከልጆቹ አንተ ለምሳሌ ከዚህ ሄደ ሚስት አለ ልጅ አለ ምናምን ታገኛታል ትጫወታል አንድ እኮ ድንበር የሚጠብቅ እኮ አንድ ወታደር እኮ በአመት ውስጥ አንድ ወር ነው ሚስቱና ልጆቹ የሚያገኘው እዛ አሸዋ ላይ ተኝቶ የቆበር ጉድጓድ ስሙ ድንበሩ የሚጠብቃል ለኔ ሀገሬ ማለት እሱ ነው መብራት ውሃ ስልክ ምንም በሌለበት ወግሩስ እኮ የሁለት ቀን የእግር መንገድ ሄዶ እኮ ህዝባቸው የሚያክሙ ዶክተሮች አሉ ነርሶች እኮ አሉ ሀገሬ እንደዚህ አይነት ሰዎች ነው ያቆማት በእንደዚህ አይነት በኩልም ደግሞ ያሉ ነው በእንደዚህ አይነት በኩል ሀገራቸው የሚያገለግሉ በጣም ጥሩ ሰዎች እኮ በማይረባ የመምህራን ደሞዝ እኮ ልጆቹን አይደለም መምህር ራሱ ማብላት በማይችሉ ደሞዝ እኮ ልጆችን በደንብ አድርጎ እኮ የሚያስተምሩ መምህራኖች አሉ ሀገራቸውን በቅንነት በታማኝነት የሚያገለግሉ ነጋዴዎች አሉ በጣም ደሳስ የሚሉ ነገሮች ስለዚህ ነው ኢትዮጵያዊ ናሬሽን ማምጣት የምንችለው በእንደዚህ አይነት ነው ምናሽንፈው እንደዚህ አይነት ነገር ነው ስለዚህ ምንድነው በእስልምና ውስጥም በክርስትና ውስጥም በምን ውስጥም ያሉን የተወጣጡ መጻፍቶቻችን ትርክቶቻችን አንተተን ትምህርት ካልኩለም ውስጥ ታስገባ ይሄ የተበላሸውን ነገር መቀየር ይቻላል ኦኬ ቢያንስ ከኛ እንኳን ልጆቻችን የተሻለ ነገር አገር የተሻለ ሃይማኖት የተሻለ አስተሳሰብ የተሻለነ ሰውነት እንይዞ እንኳን የሚኖርበት ነገር መስጠት አለብን ብያለሁ የዜግነት ፖለቲካን ወይም የዜግነት ዓላማን ብናራምድ ምንድነው የምንጠቀመው
የዜግነት መጀመሪያ ፖለቲካ ስታራምር መሰለም የኔ የሚባል ነገር የለም የኛ ነው። ጥቅማችን ግን ምንድነው የሚሆነው? እኮ እሱ ነው የኛ ነው የሚሆነው። ለምሳሌ እኔ አማራውኜ የገዳውን ወደዋለሁ አይደለ? ኦሮሞ ቦን ደግሞ የአማራውን ደግሞ አሸንድን ሶሎልዬን ይቀበልለታል። ከዛ በኋላ ሄድና ሀረር ደግሞ የሸዋሊድን ይቀበልለታል አይደለ? ስለዚህ ያንተ ፊቼ ጨምበላላን ደግሞ ሲዳማ ሄጄ ይቀበልለታል፣ የዳውሮን ይቀበልለታል። ስለዚህ የኔ ነው የምትለው አንተ ማንህና ነው ለኔ አበበ ቢቂላ የኔ ነው ብትል አትለኝም። እሱ አላለኝማ። አበበ ቢቂላ እኔ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝና ኦሮሞ ያደረገኝ አማራ ያደረገኛል፣ መላው አፍሪካ ነው የሚያደንቀው። በአንዱ ባህል ሌላኛው መዋብና መጌጥ ይችላል። ማጌጥ ይችላል። በጣም ደስ የሚል ነገር እኮ ነው። ምን ችግር አለው? ለምሳሌ የገዳ ስርዓት አለ። አዎ በጣም ቆንጆ የገዳ ስርዓት ነው። ቶፒክ ስላለኝ ማለት ነው። አሁን የገዳ ስርዓት አለ አይደል? የኦሮሚያ ክልላዊ መስተዳድር መንግስት የገዳን ስርዓት አምጥቶ በጨፌ ኦሮሚያ ውስጥ አድርጎት ካልኖሮ ምን ይጠቅመዋል? ፊቼ ጨምበላላ ማለት ምንድነው? የሲዳማ የዘመን መለወጫ ካላንደር ነው። የሲዳማ ክልል አምጥቶት ራሱ ላይ በዛ ስርዓት ውስጥ በፊቼ ጨምበላላ በሚባል የዘመን አቆጣጠሩ ስርዓት ውስጥ ካላስኬደው ምን ይጠቅማል? እንዴት ይጠቅማል? እንዴት ታራ ካልቸርን ወደ ኢንስቲትዩሽን እናምጣው፣ ወደ ተቋማት እንዴት እናምጣው? እሱ ነው የምታመጣው። ስለዚህ በዙሪያችን ያሉትን ነገሮች ብንፈትሻቸው ለሀገር አይደለም ለዓለም የሚጠቅሙ ግብአት መሆን ይችላሉ እያልከኝ። በጣም ጥቅም የሚገርም ነገር እኮ ነው። በቃ መስቀሉን እኮ እኛ ጋር እኮ መስቀል በረን በሚከበር እንዴ ሂድ እኮ ራያ ዳና ቆቦ አላማጣ ባሌ ሾንኪ ምናምን እኮ ስትሄድ እኮ ይገርማል አረፋ እንዴት እንደሚከበር። ሼክ ኑር ሁሴን እኮ እስከ ሱዳን ከጅቡቲ ከሶማሌላንድ ከሶማሊያ መጥቶ እኮ ያከብራሉ እኮ አረፋ። ስለዚህ ምንድነው አረ ካልቸር እኮ ቱሪዝም አለ እኮ ባህል ቱሪዝም አለ እኮ። ጥምቀት እኮ ማለት ቱሪዝም እኮ ነው፣ ገቢ ነው፣ ገንዘብ እኮ ነው። ከነዳጅ ቀጥሎ እኮ ዓለም ላይ እኮ ከፍተኛ ገቢ ምንድነው? ቱሪዝም ነው። ቱሪዝም ስትሰራበት ስታመጣው ነገር ማምጣት ነው። ኢትዮጵያዊ ናሬሽን ኢትዮጵያዊ ብሔርተኝነት የምናመጣው ለዚህ ነው። ግን ኢትዮጵያዊ ብሔርተኝነት ለማምጣት ምንድነው ጽንፈኛ የሆኑ ብሔርተኞች ማሸነፍ የምንችለው ምንድነው? ኢትዮጵያዊ ብሔርተኝነትን ብቻ አይደለም የሚያስፈልጋል፣ ህብረ ብሔራዊነትን የያዘ አካታችን የሆነ የዜግነት ፖለቲካ ስንቆም እናሸንፋለን። ለምን? ለእነዚህ ሰዎች መመለስ አለብን። ስለዚህ ደግሞ አገራቸውን እውቀት ያላቸው ገንዘብ ያላቸው አገራቸውን በጉልበታቸው በእውቀታቸው ምን ስለሆነ የሚያገለግሉ ሰዎች ደግሞ ወደ አመራር ውስጥ መምጣት አለባቸው። በኢትዮጵያ ህግ እኮ በተባበሩት አባይ ለ12 ጊዜ እኮ የጸጥታው ምክር ቤት አባይ ኒውክሊየር አይደለም ባዮሎጂካል መሳሪያ አይደለም ምናምን ሲገባ እኮ ኢትዮጵያዊ ብሔርተኛ ስለሆነ እኮ ዳያስፖራም ኢትዮጵያዊ እኮ ስለሆነ እኮ ቢን ያደረግን አባይ አየብቶ እኔና ናዷን ስለራቁበት ነው በአባይ እኮ ማየት እንችላለን። በጣም ትልቅ ሪሰርች አባይም ድረስ እጅ ስላየሁት ማለት ነው። ስለ ገበሬዎች የሆነ ጊዜ አውርታኝ ነበር። ከኢትዮጵያ ገበሬዎች የወረስኩት ነው ምናምን ብለኸኝ። እኔ በቃ የሚገርም ነገር እንደ አርብቶ አደርና እንደ አርሶ አደር የኢትዮጵያ ህዝብ ነው ልብ ይስጥ። አሜን። እኔ የትኛውም ክልል ስሄድ አንድ ቀን ብሔሬን ተጠይቄ አላውቅም። የዛን ጊዜ ከዲፓርትመንት ደብዳቤ አለኝ በቋንቋ ኦሮሚያ ስሄድ በኦሮምኛ ትራንስሌሽን የተደረጋለኝ፣ ወደ ትግራይም ስሄድም ትራንስሌሽን የተደረገ ደብዳቤ ስሄድ የት ነው የመጣው ምንድን ነው የመጣው ማናንተ ምንም አይሉ ሰው በመሆን ብቻ አስተናግዳል። እኔ አይኔን እኮ የምነግርህ ነገር በትክክለኛ አልጋው ልኩ እሱ የማይበለውን ምግብ ከጎረቤት የተሻለ እንጀራ ለአምጣንቱ የሚያበላ። እኔ ለምሳሌ ከዚህ ተነስቼ አንድ ክልል ላይ ስሄድ ለምሳሌ አሁን ከዚህ ተነስቼ ባሌ ብሄድ ባሌ ሄዳለሁ፣ አሰላ ላይ ቁርስ እበላለሁ፣ እወርዳለሁ አይደል? ከዛ በኋላ ወጪ የለብኝ። ሄጄ ማድረው ገበሬ ቤት ነው፣ ምበለው ገበሬ ቤት ነው። ከሆነ ቦታ ወደ ሆነ ቦታ የምጓጓዘው በነፃ በገበሬ በቅሎ ነው የምሄደው። መንገድ የሚመራኝ ሰው የገበሬ ልጅ ታዞ 1 ብር ሳልከፍለው አድርሶ ያመጣል። የትኛው ዓለም ላይ ብትሄድ ነው 1 ብር ሳታወጣ $1 ሳታወጣ ማንም የትኛው ሀገር ያሳየው? ኬንያ ብትሄድ ያሳየው። የቱ ቦታ ሆቴል ቡክ የሚደረግልህ መኪና ቡክ ነው የሚደረግልህ። የሚያስተረጉም ምንድን ነው? ከፍለ ነው ሁሉም ነገር ከፍለ ነው። ኢትዮጵያ ውስጥ ግን አትከፍልም፣ ገበሬ ጋር አትከፍልም። ለሱ ከሚበላው ለእንግዳ ብሎ ልዩ ምግብ ሰጥቶ ልዩ አልጋውን ልቆል ምን ብሎ አስተኝቶ ከዛ በሰላም ሸኝ ብሎ መናሪያ ድረስ ሸኝቶ ምን ስራውን ጥሎ እኔ እኮ ሳይን እየሰራው ነው ከነሱ ነው። በጣም ብሔርተኝነቴን በረምብ እንደዚህ በረምብ አድርገው ያወጡልኝ እነሱ ናቸው።
ሰው በጣም አብዛኛው ገበሬ አብዛኛው አርሶ አደር ግን እንደዛ የኢትዮጵያ ብሔራዊ መዝሙር ላይ እንደው ማካተት የምትፈልገው ሐሳብ ነበር እንደው ቢካተት ብለህ የምታስበው? ምን አስባለሁ መሰለህ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። በ80 በኢትዮጵያ ኦርቶዶክስ የሚከተት ውስጥ አለ። ኢትዮጵያ ውስጥ ደግሞ ያሉ ካቶሊኮች አሉ አይደል? 72 አዱ ውስጥ የሚከተት ውስጥ አለ። 66 አዱ የሚከተሉት ደግሞ ፕሮቴስታንቱ ማለት መጽሐፍ ቅዱስ ላይ ባይዘው ከ8000 ምናምን በላይ ቋንቋዎች ተርጉሟል ይባላል። የትኛውም ዓለም ላይ ብትሄድ መዝሙር ድሬት ላይ የእስልምና አስተምሮት ውስጥ አለ። አይ ይሄ በመጽሐፍ ቅዱስ ማለት የመጽሐፍ ቅዱስ ይላል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የትኛውም ዓለም ላይ ክርስቶስ መወለድንም የሚያምን ፕሮቴስታንትም ካቶሊክም አድቬንቲስትም ጆቫ ዊትነስም የፈለገው ሃይማኖት ይጥቅሳል ወደደም ጠላ ሱኒሙ ሻይቲሙ ደግሞ በእስልምና አበሾች ካለኳቸው አትንኳቸው። የትኛውም እስልምና ውስጥ ገባ በቀኝ አታመልጥ። እኔ ሁለቱ ጥቅስ ከምሬ እኮ ምን ነገር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለችና አበሾች ካለኳቸው አትንኳቸው። ዜግነት ክብር ላይ ቢካተት እሱ ላይ አይደለም እኮ እንደ ሳውዲ አረቢያ ራሱ ባንዲራው ላይ ራሱ ቢጻፍ ለኔ ደስ ይለኛል። እውነት ነው። እኔ እኮ አይደለም ያርኩት እኮ መልእኮት እኮ ነው ያርጉ አይደለ መንፈስ ቅዱስ እኮ ነው አይደለ እንዴት ለቁርጥ የጻፈው። ስለዚህ እኮ ነብዩ መሐመድ አይደለ ተንተረኩራቸው የተባለው። ስለዚህ ምን አሉ ሁለቱም እኮ አንድ ላይ ያለው ፕሮቴስታንቱ ካቶሊኩን አድቬንቲስቱም የኢትዮጵያ ኦርቶዶክስ ሃይማኖት ምንም የኦፒክ ቸርች ምስራቃዊም ቸርችም አምጥተው የጆቫ ዊትነስ ምናምን ነገር ይሄን ጥቅስ ከተቀበለው ሱኒም ሻይቲም ነው የተቀበለው በጠቅላላ ብደምር እስከ 8 ቢሊዮን ህዝብ ውስጥ እኮ እስልምናውና ክርስቶን በዓለም ላይ አንድ ላይ ብደምር እኮ ከ5.8 ቢሊዮን ህዝብ በላይ እኮ የሚከተለውን እኮ እምነት እኮ ነው ባንዲራው ሲከተትከው ወይ ጠይቃ ባይዘብ ነጮች እንዳይመስል እያንዳንዱ እኔ ከነሱ ጋር ብዙ ጊዜ ተገናኝተን እናውቃለን። እያንዳንዱ ለምንድን ነው የተቀመጠችው? ምን ማለት ነው? በቃ ደስ የሚል እኮ ነገር ነው። ኤቭሪ ዲቴል ይጠይቀዋል። በቃ አንተ ታልፋለህ እንጂ እግዚአብሔር ቃል ያልፍ። በእስልምናው በክርስትና ውስጥ ታልፋታለህ እንጂ እግዚአብሔር አያልፍም፣ ቃሉ አያልፍም። ስለዚህ እኮ የዘላለም እኮ ናሬሽን ነው እኮ የምታስቀምጠው መጽሐፍ ላይ አብዛኛው ነገር ምን ነው ልክ ይሄን አሁን የዘመን ልዩነቱንም ይሄ የጄኔሬሽን ክፍተቱንም ይሄ የእርስ በርስ ልብ ለልብ መተጣጣቱንም ይሄ በሐሳብ መራራቁንም የሚያስታርቅ መንፈስ ያለው መጽሐፍ ነው። ይሁን እንዴት ነው አጠቃላይ ስለ መጽሐፍ እስኪ ጠቅላላ አድርገህ ንገረኝ። መጽሐፍቶቹ ትልቅ 4 ቮሊዩሞች አላቸው። ኦኬ ከአዳምና ሔዋን ይመጣና ኦኬ እስከ ምንትዋም መጽሐፍቶች የሚይዘው ወደዚህ አልመጣም። ለምን እንደሆነ ታውቃለህ? ያቺኛው ቀደምተ ኢትዮጵያ በጣም ደስ ትለኛለች። እነ ፕሪስተን ጆን፣ እነ አልቫሬስ፣ እነ ሆሜር፣ እነ ጆርጅ ጃክሰን፣ እነ ሮሊንሰን፣ እነ ኒቼ በቃ የሚገርም እነዚህ የጠቀስኩላቸው ዓለም ላይ አሉ የሚባሉ ስኮላሮች ነው ነገር እነሱ ይዘለለከው የኢትዮጵያ እነ ቶማስ ሙር። ስለዚህ ምን ይመጣል መጽሐፍቶች ላይ የመጀመሪያ ቁጭቴ መጽሔት ላይ ድሮ ሲሰራ እንትን ነበር ፕሮፌሰር ሌቪን ይባላል አሜሪካዊ ናቸው እና መጽሐፍ ይጽፉና ለመለስ ሰጡታል ይባላል የሰማሁት ነው። ወደ 400 ምናምን ፔጅ ጠቅላይ ሚኒስትር መለስ በ4 ቀን ነው ያነበበው ይባላል። ዶክተር ሌቪን እናገኘው ይሄ ቆንጆ መጽሐፍ ነው የአማራውና የትግሬው የኦርቶዶክሱና የሙስሊሙ ነው የሀዲያውስ የዳውሮስ የሺናሻው የከምባታውስ የቤንሻንጉልስ ይታል እሱም ኢትዮጵያ እኮ ነው። እሱም እኮ ለኢትዮጵያነቱ አዋጥቶ ግን ምን ያደርግልህ እኛ ስላላየንለት ነው። ስለዚህ ምን ያደርግ ኖ የኢትዮጵያዊ መጽሐፍ እና እቺ ቁጭት ነበረብኝና ሙሉ አይደለም ብሎ መለሰለት ማለት ኖ ጥሩ ነው ግን እነዛም ቢካተቱ ኢትዮጵያዊ ምንለው ነገር ምንግባባበት ይሰጠና ቢያንስ 67% በታካተት ሌላው ደግሞ ሄኖክ ትሞላለ ከዛ ወንድሜ ይሞላል ከዛ ዳዊት ይሞላል ከዛ ምናምን የሆነ ነገር ደግሞ ምን ሞላው ነገር ደግሞ ምናመጣው ነገር አለ። ስለዚህ እኔ ደግሞ ቁጭ ስለነበረብኝ ምንድነው በቃ ቲያትር ማለት የሁሉም ነፍስ ነው። የፊልሙ የስዕሉ የአርኪቴክቸሩ የቋንቋ የስነሱ ሁሉም ነገር ቲያትሩ ስለምታገኝ ስለዚህ በቲያትሩ ውስጥ ኢትዮጵያ ላሳይ በማለት በመዞርበት ጊዜ ኢትዮጵያ ውስጥ ያሉትን ብሔሮች ከ80% በላይ ለመክታት ካደረኩ 4 መጽሐፍቶች ቮሊዩም 1 ቮሊዩም 2 ቮሊዩም 4 ለማካተት ሞክሩ። የመጽሐፌ
60 ምናምን ፐርሰንቱ የሚይዘው ከ65 እስከ 70% የሚይዘው ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦችና ሃይማኖቶች ከ70% በላይ የያዘ ታሪካቸው ለማስቀመጥ አድርጌያለሁ። በወፍ በረርም ብዙዎቹ ነክቻቸዋለሁ። ለምን የሪሶርስ እና የኔ ፋይናንሻል አቅም ነው እንጂ የእውቀት ችግር ኖሮኝ አይደለም። 4 ዓመት ምናምን ነው የፈጀብኝ እነዚህን ስራ። በቀን ከ10 ሰዓት እስከ 14 ሰዓት ነበር ላይብረሪ የምቀመጠው። አይደክመኝም እኔ በይዘው ወድጄውም ስለምሰራው። ልክ በእንደዚህ አይነት መንገድ መጽሐፍቶቹን ካስቀመጥኩ በኋላ ከዛ በኋላ ኢትዮጵያ ደግሞ ለዓለም የሰጠችው ጥበብ ናፓታና መሮቢያውን ዛሬ ሱዳን ውስጥ ያለው እንዱሩማ አካባቢ የነበሩ ፒራሚዶች እንዴት እንደሰሩ፣ ግብጽ ውስጥ ሬሳ ማድረቅ ፒራሚዶች፣ ካላንደሮች እንዴት ኢትዮጵያ እንደሰሩት፣ ኢየሩሳሌም መጀመሪያ መካከለኛው ምስራቅ ዋናው እምብርቷ የምትባለው ኢየሩሳሌም ኢትዮጵያ እንዴት መልከ ጸዲቅ እንዴት እንደመሰረታት፣ እንዴት ኢትዮጵያዊ እንደቋረቁራት፣ እንዴት ኢትዮጵያ እንዳመጣት። ከዛ ወሬት ሄድኩ፣ ኢራቅና ኢራን ሄድኩ። እነ ጤግሮስና እነ ኤፌሶን ያሉበት ወንዞች አካባቢ ኢራቅና ኢራን የዛሬው ባቢሎንና ፋርስ የሚባለው የነሱን ጥበቦች ወደ ህንድና ወደ ቻይና እንዴት ኢትዮጵያኖች ሄዱ ሄዶ ሰሜን አሜሪካን ድረስ የማያ ስልጣኔ እንዴት ኢትዮጵያኖች የፈጠሩ ጥበብ የሚል ደግሞ 40% ይይዛል። ግን ያን ነገር ለማካተት አድርገናል። አሁን ይሄን ራሱ የምመተኛል ኢትዮጵያዊ ብሔርተኛ በመሆኔ ብዙ ጊዜ መጽሐፌ እንዳይታተም አንዱ አድርጎታል ያስባል። ለምን በእኔ አቅም ላሳታው ለትምህርት የምታስበው ጉዳይ አይደለም። ለምንድነው የሆነ ባልና ቱሪዝም የፌደራል ባልና ቱሪዝም የክልልና ባልና ቱሪዝም ምናምን ጋር ከኔ ጋር ቁጭ ብሎ ስለሰሩት ሪሰርች ማውራት እንችላለን። እኔ ሲል እነሱ በቢል የሚቆጠር ገንዘብ በጀት ተመድቦላቸው እኔ ስለሰራው እነሱን አለመስራታቸው ስለማሳበቅባቸው ኦኬ አይችኛውን ቶፒክ ብታውጣት ይሏል የሆነ ክልልና ቱሪና ባልና ቱሪዝም እችኛዋን ነገር ብጨምርለት እችኛዋ ምናምን ነገር የኔን ኢትዮጵያዊ ብሔርተኝነቱን ለምን ለመበረዝ ወይ ደግሞ ምናምን ለማድረግ ይፈልጋል ወይ ደግሞ በጣም እንዳጎላለት ወይ ደግሞ ምናምን ደግሞ የዛኛው ጋር ደግሞ ወይ ደግሞ እንዳሳንስለት አይደለም። ለምን እኔ ብር ቢኖረኝ መጽሐፌን በነፃ ነበር ኢንተርኔት ላይ ብቻ ነው። አው ብዙ ነገር ይጎልዋል። ቢያንስ የሆነ ነገር አለ ነገር በመመረቂያ ፔፐር በሪሰርች በምናም ይሞላል። እንዴ ነው ታሪክ የሚሆነው። ግን እንደዚህ ያረባ ትልቅ ሐሳብ እኮ ነው ያነሳውና ግን ሐሳቡን ስትጀምረው ግን ራሱ ስትጽፈው አይደለም ስትጽፈው ምን ያህል እንደከበደ ምን ያህል እንደተቸገር ካቃል ስታስበው ግን ገና ራሱ አልከበደም ይሁን የት ድረስ ይሄዳል ይሄ ነገር የት ድረስ ያስኬደኛል ብለህ አላሰብክም? ለምሳሌ ቅዱስ ያሬድን እየሰራውትና አባ ጊዮርጊስ ዘጋስጫ ደግሞ ያሬድን እየሰራው አባ ጊዮርጊስ ዘጋስጫ አለመንካት አልችልም። ስነካው እናትጥራው ምናምን ምን ያለ ሰው ነው። እኔ ብር እሰጥሃለሁ አባ ጊዮርጊስ ዘጋስጫ ስራል ሰራው። ከዛ በኋላ የዓለም የመጀመሪያው የእስልምና ዩኒቨርሲቲ ሾንኬ ነው። ዛሬ 900 ዓመት ሾንኬ ሲሰራ አማራጭ የለኝ ምን ያስገድደኛል? ሼክ ኑር ሁሴን ባሌ ጋር መሄድ ደግሞ ያስገድደኛል። አይቆርጥማ ከሁሉ የትመጣሉ ባሌ ይመጣል። አርኪቴክቸራል ዲዛይነር ላይ ሲሰራ አክሱም ሲሰራ ላሊበላን ሳልሰራ መሄድ አልችልም። አረብ አጽማ መስራት ሳልሰራ መሄድ አልችልም። ስለዚህ ወዴት እመጣለሁ ደግሞ ከዛ ከአብራ አጽባ ደግሞ ወዴት ደግሞ ሙቭ ብዬ ደግሞ እመጣለሁ ወደ ጎንደር አይነት ዘመን እመጣለሁ። አሁን የጎንደር አርኪቴክቸራል አለ አገነባባለ ሐረር ውስጥ እኮ አለ። ከጎንደር ሐረር አርኪቴክቸራል ሐረር ላይ ያለው ግንባታ ታዋለ ደግሞ ጎንደር ላይ። ስለዚህ እኔ ምንድነው ፈልግ ኢትዮጵያዊ ትርክትና ኢትዮጵያዊ ናሬሽን ስለምፈልግ እነዚህ ነው ማገናኛቸው። ተዋናይን ከጎጃም አነሳዋለሁ አይደለ? በጣም አሪፍ ነው ምናምን ብዬ አነሳለሁ። ተዋናይን ሳነሳ ደግሞ እንቱን አነሳለሁ። ለምሳሌ መስቀሉን አነሳለሁ አይደል? መስቀሉ የተደረገ መጣ ሙሉ ባይዘበ ግማደ መስቀሉ ሲሆን ሙሉ መስቀሉ ነው። ትንሽ አከራካሪም ነገርም ተነስቶ ነበር የሆነ ሰዓት። አከራካሪም ነገር ስላለ ለመመለስ በምንችለው ነገር ስለሚሰፋብን እንጂ ማውራት እንችላለን። መስቀሉ ነው ዛሬ አመጡት አይደል? ከዛ በኋላ በመስቀሉ ውስጥ ደግሞ ምን አደረጋሉ? እና አፄ ዳዊት ከየት መጡ? ከሶማሌ ከጅጅጋ ካሁን ሶማሌ ላንድ ማለት ባይዘበ መቋዲሾ ማለት የማርያም ቤተ መቅደስ ስለነበረ መቃዲስ ከሚለው መቅደስ ከሚለው ነው ሄደው አፄ ዳዊት መስቀሉን ማምጣት የት ነው? በሶማሌ አድርገው ሶማሌላንድ ላይ ጅጅጋ ላይ አርገው ነው ሄዶ መስቀሉን ያመጡት። አየው አክሱም ጽዮን ደግሞ ምን አደረገች አይደለ? ትግራይ ውስጥ ነበረች። ከዛ በኋላ ወሬት ሄደች? በጦርነቱ ጊዜ ሙቭ አድርጋ ሄደች። ለ40 ዓመት ዝዋይ ተቀመጠች። አየው ከትግራይ ኦሮሞ ያገባል። ከዛ ደግሞ አዳም ሰገድ ኢያሱ ደግሞ የኤርት ያመጣታል፣ ጎንደር ያመጣታል፣ አክሱም ጽዮን ታቦታ። ከዛ በኋላ ህልም ስለማይ ወሬት ወሰዷት፣ ወደ ጎንደር ወሰዷት። ከዛ በኋላ ያኛው ቤተ መቅደስ የወዲት ጉዲት አቃጠለችው።
የወዴት ጉድ ታቃጥላቸው ብሎ ግን አጼ ፋሲል ስላልተቀመጠ ግን ከጎንደር የሰራ ደግሞ ትግሬው ሰራ። እኔ እንዲህ ነው የአንዱ ናሬሽን አንዱ ይስበኛል። ተያያዥነት አለው። እኔ እኮ ስለፈለኩት አይደል እውነት እኮ ስለሆነ ነው ነገር እንጂ ምን አገባኝ ብላ አንዱ ታሪክ ብቻ አክሱምን ብቻ እንዴት ቆመ ብዬ እኮ ሁለት መጽሐፍ ልሰራ እችላለሁ። ትልቅ ሐሳብ ስለሆነ ነው የሆነ ይጠየቁ እና ያኛው ሙቭ ያደርገኛል። ተዋናይ በደንብ ካስተማረባችሁ ደብረ አስቦ ገዳም ውስጥ አስተምሯል። ከጎጃም ሄዳለሁ ደግሞ ሐረር ሄዳለሁ ማለት ፊደልና ቋንቋን ስፈልግ ደግሞ አለ አይደለም ፊደልና ቋንቋ ግዕዝ ለምሳሌ ገነት በኢትዮጵያ ነሽ የትንሽ ጣና አካባቢ ነበርሽ ምናምን ብዬ አነሳው አንድ ቶፒክ ላይ በዚህ ታገኘኝና ደግሞ ካርቦን ዴቲንግ የተደረገው ድሬዳዋ ውስጥ ደግሞ ስዕል የሚመሳሰሉ ያው ከስዕል ነው ፊደል የመጡ አይደለ ካርቦን ዴቲንግ ደግሞ ድሬዳዋ ለገዳው ዋሻ አለ ደግሞ ስለዚህ በስነ ጽሁፍ ተደረገው ድሬዳዋንና ደግሞ የታገናኘው ደግሞ ባህር ዳርን አገናኛለሁ የኮንሶ እርከንን ደግሞ ፈልገዋል እርሻ መብላት መጠጣ ስለሚፈልገው ደግሞ ናሬሽን አደረገዋል አይደለ ሲመጣው ደግሞ ወደሱ ስትመጣ ደግሞ እነሱ ደግሞ በጣም ያን ነገር ከሚሰሩበት ነገር ማቅለጫ ነው ቤንሻንጉል የከበረ ማዕድናትን ያወጡ ነበር አልሸሾማ ስለምፈልገውም ሰው ራሱ ያስገድዳል ይገፋል ያመጣል ታመጣዋል ስለዚህ እንደዚህ አይነት ነገሮችን ፖይንቶችን ነው ያመጣው ይገጣጠምኩ የምታመጣው ስለምፈልገው ሰው ስለሚወስደኝ ማለት ነው ከዚህ በኋላ ምን ያህል ጊዜ ፈጅብሃል መጽሐፉን ለመጨረስ መጽሐፍ እኮ ፕሪንቱ ነው አለቀ እኮ በቃ ልክ አድርጎ የሚቀረኝ ምንድነው ፋይናል አንድ ጊዜ አርቶት ማስደረግ ፈልጋለሁ ፊደል ለቀማ በእያንዳንዱ መጽሐፍቶች ላይ መቶ እንደው ማምጣት እንችል ነበር ዛሬ ብቻ መቶ ፎቶዎች አሏቸው በማስረጃነት ለማምጣት አሁን ግን ምሰሩ ሌላኛው መጽሐፍ ኢትዮጵያ ፊልም የሚለው ነው ራሱ የቻለ ቶፒክ እሱኞችን ለማምጣት የምናደርገው ነገር ማለት ነው ስለምትፈልጋት ነው አቃሉ ነጮች እንዴት አድርገው አንደኛ ከነሱ ጋር ከነጮቹ ጋር ላይብራሪ ውስጥ እየተገናኘ በጣም ጓደኛ በጣም ቤተሰብ መሆን ካፒታል ሆቴል እያደሩ ምን እያሉ የካፒታል ሆቴል መኪና ያመጣች ነው እኔ እንኳን አንድ ቀን ብር ሳይኖር ምን ሳይሳልበላ ሁሉም ይችላል አንድ ብር እንኳን ስፖንሰር የሚያደርግ ሰው አለ የሆነ ሰው ስለሚወደኝ ዛሬ እቺ ቦታ ደርሰናል ሊለኝ ይችላል ይኩ ትግሬ 7 ይቻላል ተመልሽ የሚሄድ በጣም የሚያስቆጭና ለምሳሌ ሳልሰራቸው የመጡት መንገድ ለምሳሌ እና አባ ጽጌ ድንግል ድርሰቶች ላይ ምናምን ጽጌ እንዴት እንደሰሩት የማርያም ስደት ወራቧ እንዴት እንደሚያመጡ በስነ ጽሁፍ ውስጥ እንዴት እንደሚያመጡ እነሱ ላይ በጣም እዚህ ከፋ አካባቢ የነበረ ዳይናሲስ እዚህ አሬሲ አካባቢ የነበረ ዳይናሲስ ግን ብዙ ማያውቁ ያልተወራላችሁ ግን ሪሶርሶች ሳሉኝ ግን ለመስራት ሲል ክልሎች ምን ይፈልጋሉ በቃ ገና ስመጣ እንታወቃለን እነሱ ላይብራሪ ነበር ሙሉ እነሱ ጋር መረጃ ሄዳለው ምናምን ነገር አደረጋ ቶም ሊተባበሩኝ አይደለም እኔ እኮ እነሱ ጋር መካሰስ እኮ ሰልችቶኛል ፌደሬሽን ምክር ቤት ባልና ቱሪዝም የክልሎችን የባንዲራ ኢንተርፕሬቴሽን ስጡኝ ለምንድነው ለምሳሌ ኦሮሚያ ላይ ጥቁር ባንዲራ አለው ጥቁር ከለር ኦሮሚያ ላይ ደስት ቀርጽ ምን ማለት ነው ዋቀ በማይታዩ ዓለም ውስጥ አለ ነው ኢንተርፕሬቴሽን ጋምቤላ ስትደረሙ ጥቁር ከለር ሌላ ኢንተርፕሬቴሽን አለው ባይን የማይታይ ማዕድናት መሬታችን ውስጥ አለላ ጋምቤላ በመትቀርጽ ጊዜ እንደዚህ አይነት ከለር የጋምቤላ ህዝብ ምንድነው ሳይኮሎጂክ ነው ኦሮሚያ ላይ ደግሞ እንደዚህ አይነት ነገር አለው የክልሎችን ባንዲራ ስጡኝ አትስጡኝ እስከ ፌደሬሽን ምክር ቤት የርኩት እኔ ነው የማውቀው ይሄ ደግሞ አይሰለችም ፋይት አድርጌ ምን ብዬ እነዛ መረጃዎችን ግን አገኛለሁ መጥቶ ማሳተሙ ቀርቶ እኮ አይደለም ሲሆን እኮ ጠርቶኝ ለምን ነው ምን ብሎ ሊያሳትሙኝ ሊገባው ነው ግን እነሱ ስለማይሰሩ እኔ ስለሰሩ እኔ መስራቴን እነሱን አለ መስራታቸው ስለማሳበቅባቸው ጂዚስ ባል መጣ ምን መጣ ማንም ደውሎልኝ ያገኘኝ ነው ፈልጎ የሚያገኝ አይ ነው አቃሉ ለምንድን ነው የምትፈልገው ስለዚህ ያ ነገር ነው የምትፈልገው አቃሉ የሆነ ቀን ይሄ ነገር እንደሚሰበር አውቃለሁ በጣም እኔም ራሱ ጓጓለሁ ይሁንዬ ይሄ መጽሐፍ አልቆ እኛም የምናነብበት ትውልድም ማንነቱን የሚያውቅበት ሀገር የሚያርቅበት ስለ አንድነት የሚሰበክበት ጊዜ ሩቅ እንዳልሆነ ምንም ጥርጥር የለኝም የልብህን መሻት ይምላል ይሁንዬ ካንተ ጋር ብዙ ነገር እጮታለሁ ይሄ ነበር ያሰብኩት ግን ሌሎቹ ነገር ማንሳት አልቻልኩም ምክንያቱም ጥልቅ ነው ያንተ ዕውቀት ገብቷል ምን ያህል እድሜ እንደኖርክም ማለት በዚህ በወጣትነት ይሄን ያህል መሰጠት ማለት በራሱ የእግዚአብሔር ስጦታ ነው ጸጋ ነውና ይሁንዬ ያለን ነገር ፈጣሪ ይጠብቅልህ አሜን ብዙ ነገር ብንጫወት ደስ ይለኝ ነበር ግን ለዛሬ እዚህ ጋር እናቆመዋለን ማለት ነው
ዮኒዬ በጣም ነው የማመሰግነው። እውነት በጣም እንግዳችን ሆነ ስለመጣ እውነት በአይቤክስ ሚዲያ እና በጨዋ ታዋቂ እንዲሁም በሙሉ ክሩ በጓደኞቼ ስም እነሱም ተመስጣችኋል አይደል? አዙር ዮኒ እና በጣም ደስ የሚል ቆይታ ነበርና ከልብ አመሰግናለሁ። በመጨረሻም ዮኒዬ እንደው መልካም ነገር ወይ ብትመኝልን ነው ደግሞ ብትመርቀን እርግጠኛ ነኝ አንተ ደግሞ ይደርሳል። ምርቃት ምኞት እንኳን ምን አምናለሁ መሰለህ፣ አንዳንድ ጊዜ እንደሚሰራው ዘረኝነት፣ እንደሚሰራው ጎጠኝነት፣ እንደሚሰራው ደባ ወገን ለወገን ህዝብ ለህዝብ ለማጋደል እንደሚፈሰው ፋይናንሻል ጉዳይ አሁን በጣም ደስ ከሚለኝ ነገሮች አሉ። ይሄን ብቻም ሳይሆን ወደ 6 ወደ 7 የሚል መጽሐፍ ሲኖፕሲሶች አሉ። አሁን ብር ቢኖረኝና አቅም ቢኖረኝ ኢትዮጵያን እኔ አዲስ አበባ 1 ሳምንት አልቀመጥም ከ3 ወር በጣም ነው ፈልገው። ለምሳሌ በዚህ እድሜ ላይ ነው 60 80 90 ኪሎ ሜትር እየሄድኩኝ በተለይ ሊቃውንቶች ማጣት አልፈልግም። በጣም ሰብስቤ አንድ 20 30 ሪሰርች በሲኖፕሲስ አስቀምጬ ከዛ በኋላ ቁጭ ነው ወደፊት እየጻፍኩኝ መኖር ፈልገው። የሙሉ ጊዜ ጻፊ ነኝ ያስ ምናምን ነገር እኮ ራስህን እኮ ታነዳለህ እኮ። ቤተሰብ ለምንድን ነው የማታገባው? ለምንድን ነው የማትወልደው? እና አግብቼ ነው ወልጄ ብን እናንተ ዛሬ እዚህ ጋር እንገናኝ ወይ ደግሞ ቴሌቪዥን ላይ ልክ ነው። እኔ ዛሬ 100 ብር ባገኝ 100 ብር ምን እንደማደርጋት የሆነ ቦታ ደርሼበት ነው የምመጣው፣ ወይ ደግሞ በጣም የምፈልገው ነገር ነው የምገዛባት። እና እኔ ምን አምናለሁ መሰለኝ ኢትዮጵያ ሊያስረፍዱብናል እንጂ ኢትዮጵያን ያሸንፏት። እውነቴን ነው የምናገር። እቺ ሀገር የእነ አባ ገሪ ዘጋስጫ ሀገር ነች፣ የእነ ቅዱስ ያሬድ ሀገር ነች፣ የእነ ላሊበላ ሀገር ነች፣ የእነ ንጉሥ አርቢ ሀገር ነች፣ የእነ ሼክ ሁሴን፣ የእነ ሼክ ጫሌ፣ የእነ ሼክ አንዬ፣ የእነ ሼክ ጎንደሬ፣ የእነ ሼክ ዙቤር ሀገር ነች። እውነቴ እኮ ምን ነገር አንዳንድ ጊዜ አሉ እኛ እናቃቸውም እንጂ በቃ በየቤታቸው በቃ በቸርች ውስጥ በጣም የሚያለቅሱ በየቤተክርስቲያኑ እጅግ ለዚች ሀገር የሚያለቅሱ በየመስጊዱ በጣም የሚያለቅሱ በየቢሮአቸው በየቤታቸው የሚያለቅሱ ሰዎች አሉ። በቃ እኔ አንዳንድ ልክ ቅድም እንዳልኩ እውነት ወገናቸውን በትክክል እኔ የአንድ ቀን ምናምን ጉጂ ጋር ሄጄ አንድ ዶክተር አገኘሁት። መብራት የለ ውሃ የለ ምን የለ እዛው ውስጥ ወገኑ የሚያክም ሰዋል። በቃ ከምርኩ ምን ነገርና የነሱ ጸሎት እንደዚህ አይነት ታጋይ የሆኑ ሰዎች አሉ። አዎ አንዳንድ ጊዜ ምናምን አሉ እቺ ሀገር አንድ ጊዜ ወገን ለወገን ህዝብ ለህዝብ እያባላን እያናከሰ የወገንን ደም እየጠጣ አልጠግብ ያለ ሰይጣን አለ። እሱ እንደው የምናሸንፈው እግዚአብሔር እንደው በእግዚአብሔር የኛ ደግነት የኛ መልካምነቱ ነው ሳይሆን እንደው የአባቶቻችን የቀደሙ አባቶቻችን የነሱን ቃል ኪዳን አስበው ኢትዮጵያን አሻግራታ። አንደኛ እንደ ኢትዮጵያን ለማፍረስ ያልተሰራ ስራ የለም። በተለይ ቅድም ከጠየቀኝ ከምናምን ጀምሮ ምናምን ነገር እኔ ደግሞ የምስራቅ አፍሪካና የአባይና የቀይ ባህር በጣም ትልቅ ሪሰርቾችም ስለምሰራ ማለት ነው እንጂ እኔ ባለፈው እንደምታውቀው ቀይ ባህርን ከዋልታ ጋር ሰርቼ እኮ የግብጽ ሚዲያ እኮ 16 ደቂቃ ተርጉሞ አውቃለሁ ምናምን። ስለዚህ ምን አይነት ይመጣል በቃ ልጆቻችን ከዘረኝነት ከጎጠኝነት ከምናምን ወጥቶ ኢትዮጵያዊነትና ሰውነት የሚኖርባትን አገር ትውልድ መክፈል አለብን ብዬ አምናለሁ። ይሄ ደግሞ የሁሉም ድርሻው ሁሉም በተሰማራበት መስክ ለሀገሩ ትንሽ ደግሞ ኢትዮጵያ ደግሞ ብዙ የምትፈልግ አይደል ትንሽ ማዋጣት የምትፈልግ አየሯ፣ አፈሯ፣ ማዕድኗ፣ ሀብቷ ምኑ የሁሉ ነገር ያላት ነገር ያ ነገር ማለትና እግዚአብሔር ደግሞ የተሻለ ዘመን የተሻለ ሀገር ይስጠን ነው የምለው። በጣም ነው የማመሰግነው እዚህ ያላችሁ ክሮች በጠቅላላ አቤክስ ሚዲያን እስከነ ባለቤቶቹ ሁሉም ነገር እውነት ይህንን እድል ፈጥረው ይህን ነገር እንደዚህ አይነት እንግዶች እንደዚህ አይነት ነገር እንዲቀርቡ ማድረግ ላደረጉ ሰዎች እውነቴን እኮ ልክ ነው። ይህንን የሚሰራበት ገንዘብ ፕሮዳክሽን ስለማያውቁ ሌላ ቢዝነሱ ቢሰሩበት በጣም ብዙ አትራፊ የሚሆኑበታል። ግን ወገን ይማርበታል፣ ትውልድ ይማርበታል። ዛሬ የተቀረጸው ፕሮግራም የዛሬ 1000 2000 ዓመት ዩቲዩብ ላይ የሚገኝ ነገር። ስለዚህ ምንድነው ትውልድ ውስጥ አገር ውስጥ ማንነት ላይ አሻራ አሳልፎ ሜዳችሁ እናንተም ክሮ ውስጥ ባለቤቶች እናሳልፈው መውሰድ ይሄ ትልቅ አንድ ላይብረሪ እየገነቡ እንደሚሄድ ነው ቆጥረው ነው። እነሱን ሁላችሁም ማመሰግነው እግዚአብሔር ያክብርልኝ ነው። አሜን ዮኒዬ፣ እኛም በጣም እናመሰግናለን ዮኒዬ። እውነት እውቀት አይንጠፍ፣ የምታወራው የምታስበው ነገር አይለቅብህ። አሜን። እውነቴን ነው የምልህ። ሀብትህን ጣና እድሜን ጎዳና ያርግልህ። አሜን። እግዚአብሔር ይስጥልኝ። በጣም ነው አመሰግናለሁ። በነገራችን ላይ ውድ የአቤክስ ሚዲያ ቤተሰቦች ከዮኒ ጋር የነበረን ቆይታ ምናልባት በሌላ ፕሮግራም ይቀጥላል። ግን ደግሞ የዛሬውን ፕሮግራም ስፖንሰር ያደረጉልን የገና ጀንበር ድራማ ነው። የገና ጀንበር በነገራችን ላይ በቅርብ ጊዜ ውስጥ በአይቤክስ ሲኒማ ወይም በአይቤክስ ሙቪ ላይ መታየት ይጀምራል። እስከዛ ግን ቻናሉን ሰብስክራይብ እያደረጋችሁ ጠብቁ። ሌላው ደግሞ ቆይ ተረጋጉ፣ አልጨረስኩም።
እኔን እንደዚህ ሽክ ያደረገኝ ፏ ያደረገኝ ላባ ሌዘር ነው። ላባ ሌዘርን ከልብ አመሰግናለሁ። ላባ ሌዘርን ጆይን ማድረግ የምትፈልጉ ሰዎች ልደታ ፍሊንት ስቶን ላይ 5ኛ ፎቅ ላይ ታገኟቸዋላችሁ። እንደኔ ሄዳችሁ እምር ሽክ አልቀናም እኔ ያርግላችሁ። በቃ ከኔ የተሻለ ዘንጡበት ነው ምለው። በተረፈ ደግሞ ቻናላችንን በጣም እየደገፋችሁልን ነው። ሰብስክራይብ እያደረጋችሁልን ነው። ላይክ ሼር በጣም ብዙ ቦታ እየደረሰ ነው። አሁንም ደግሞ በርቱ፣ ግፉበት። አንድ በዚህ ታረጉ፣ አትጎዱም። ለማንኛውም በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። በሚቀጥለው ፕሮግራም እስከምንገናኝ ይመቻል። የኔ ልበ ብርሃን፣ የኔ ትንሿ ልዕልት፣ ስወድሽ እኮ ህይወቴን እሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ። ፊዮሪ ሀመረ የመንገድ ጽዳት ሰራተኛ ነኝ። የአውሬ ልጅን የደፈራት አንተ ከሷ ሌላ ባገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አሚር ታውቂያለሽ? እሱ ነው ከሷ ጋር ወስዶ ያጣበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ሆነ የኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤቱ ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ አስመሳይ። እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ። ይህ ሰውዬ ግን ማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ ነው? ጎኔ ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር ባይኔ ላይ አይገፋም ሌሊቱ በአይቤክስ ሚዲያ